ቤቲ አይ ሰላም እንደምናመሻችሁ። አይ እኔ አልሳደብም። እሺ ችግር የለም እህታችን እንኳን ደህና መጣሽ። ወንድሞቼ እህቶች፣ እኔ ኦርቶዶክስ ነኝ። ብዙም አክራሪም አይደለሁም፣ ግን አንዳንድ ነገር በማውቃቸው ነገር ብናገር ደስ ይለኛል፣ ካልደበራችሁ ማለት ነው። ምን ሰምተሽ በምን ላይ ነው ለመናገር አንዳንድ ቁጥር ሰፍሽል? አው ቅድም ስትናገሩ ሰማሁት። እመቤቴ ማርያም በመሞቷ እንኳንስ የሰውንም የእንስሳቶችን ከእንስሳቶችም ከኃጢአት ነጹ ይባላል። እንስሳቶችንም ለሁሉም ነው እመቤታችን ማርያም የሞተችው። ለእንስሳው ለሰውም ለሁሉም ነው ነፃ ለማውጣት እመቤታችን የሞተችው። ኦኬ አንድ ጥያቄ አለ። እንደዚህ በእውቀት የሚያወራ ሰው ነው የምፈልገው። እንደዚህ ነው አሁን በቃ ትክክለኛ ሰው ሲመጣ፣ እንደዚህ በትክክል በመረጃ የሚያወራ ሰው ሲመጣ እናንተ ለእንስሳ ብቻ ማነው ለሰው ልጆች ብቻ ብላችሁ አሳንሳችሁ ታልሽ ምህረት ይደረግልን። እንግዲህ በማሳነሳችን ለካ ለእንስሶችም ጭምር ነው የሞተችው፣ ነፃ ልታወጣቸው ነው የሞተችው ብላለች ቤትዬ። ከየት ነው ይሄንን መረጃ ግን ያገኘሽው? ታለም ነፃ ልታወጣ ነው። ነፃ ለሁሉም በቃ ለሁሉም ፍጡር ለተባለው በሙላ ፍጡር። እንግዲህ ያው ፍጡር ስንባል የሰው ልጅ ብቻ አይደለም ፍጡር ያለው መቼም ምድር ላይ አይደለም። ልክ ነው። ለአሳዎችም እጽዋትን ረስተሻቸው። አይ እሱን ተውና እባብም ጊንጡም አለ፣ ያው እንስሳ ናቸው። እሺ ሁላችን በደንብ ነግራናለች። እሺ እባብም ያው ሔዋንን ብታሳስታትም አንድ ጥያቄ አለኝ አሁን ቆይ ይሄን መረጃ ከየት ነው ያገኘሽው ነው ቤትዬ? በመጀመሪያ ከዛ እኔ እኮ ቅድም እንደነገርኩህ አክራሪ አይደለሁም፣ ግን ከተማርኩት ከማውቀው ነው እንደዚህ ገባክ? ይሄንን እመቤቴ ማርያም ለኃጢአት ለእኛን ኃጢአት ለመቀበል ሞታለች። እሱን ትክክል ነው። እስኪ ተማር ማን ያስተማርሽ ታስታውሻቸዋለሽ? መምህር እኔ ልጅ ነበርኩኝ፣ መምህር ሳሌ ይባላሉ። ልጅ ነበርኩኝ፣ ብስራተ ገብርኤል ልጅ ነኝ፣ አዲስ አበባና እና ልጅ እየነበርኩኝ እና አንድ ብቻ ጥያቄ አለኝና ቆይ ወደ ትሄጃለሽ፣ ችግር የለም የፈለግሽውን ጥያቄ ትጠይቂያለሽ። እሺ እና ልብ በሉ እዚህ ያላችሁ ሰዎች የጌታችን እናት ማርያም አለችን እኛ እስከዛሬ ድረስ ለሰው ልጆች ሞታለች ብላ የምትለውን የቤተክርስቲያኒቱን ትምህርት ነበር የምናውቀው። የኛ እውቀታችን ገና ሙሉ አይደለም ማለት ነው። እና ለእንስሶች ሁሉ ነው የሞቱት። ማን የሞተችው? ማርያም። ፍጥረት ተብሎ ሲባል ለሰው ብቻ አይደለም እና ለከርከሮ፣ ለጅብም፣ ለጃርትም፣ ለጉርጥም፣ ለጊንጥም ለሁሉም ነው የሞተችው ብላ ብስራተ ገብርኤል ላይ መምህሩ እንግዲህ ያስተምረዋታል። እና እግዚአብሔር ይስጥልን። እንግዲህ መምህሩን ስማቸውን ማነው ነበር ያልሽው? ስማቸው መምህር ሳለ የሉም በሕይወታውን። መምህር ሳለ እሳቸው አስተምረዋል። ብስራተ ገብርኤል ነው ላይ እያለች ያለችው። መቼም ካሴቱን አምጥተሽ ክፈችልን ብለን አንላትም። እና ጥያቄ መጠየቅ እችላለሁ እንዴ? ትችላለሽ። እሺ በቃ በእንትን ማለት በተረጋጋ መንፈስ ማለት ነው። እመቤታችን ማርያም ኢየሱስ ክርስቶስን ወልዳልናለች። ለምንድን ነው ታዲያ በስከማ እኔ ከእንትን ከሙሉ ወንጌል ከጦራልሽ ጋር ካወቃችሁት እኔ ሰፈሪም ጋር ብዙ የፕሮቴስታንቶች ቤተክርስቲያን አለ። አንዳንድ ጊዜ እየገባው እዛም አዳምጥ ነበር። ብዙ ቦታ የተለያየ ትምህርት ነው። እሱ ዴታ ውስጥ አልገባም ማለት ነው። ግን እመቤቴ ማርያም ኢየሱስ ክርስቶስን ባትወልዱ ኖሮ እስኪ እናንተ ፕሮቴስታንቶች ኢየሱስ ክርስቶስን በምን አግኝታችሁ ታምኑታላችሁ? ምን አሉሽ? እዛ ቀጠና ሁለት ሙሉ ወንጌል ኖ አይደለም። እኔ የስም ጥያቄ ነው። የሱን ተውና ይህን ጥያቄ ለእኔ ያመልሱልኝ። ኢየሱስ ክርስቶስ በቃ ኢየሱስ ክርስቶስ እመቤቴ ማርያም ከኢየሱስ ክርስቶስ ባይወልድ ኖሮ እንዴት አድርጋችሁ ልታምኑት ቻላችሁ? ኢየሱስ ክርስቶስ ብጽዕት ድንግል ማርያም ካልወለደችው ማለት ነው። ከሷ ስለተወለደ ነው አይደል? እንዴት እሱን ልታምኑ ቻላችሁ? ጥያቄውን ተደጋገምሹ ቤት። እሺ በቃ መልሱልኝ። ልመልስላት አንዴ ኤርሚዲ። ቆይ ጥያቄውን ትመልስላታለህ አዲስ ጥያቄውን ትመልስላታለህ። እኔ ግን ሙሉ ወንጌል ብላ ስላለች እነዚህ ሙሉ ወንጌሎች ምን ብለው አሉ? እንደው ድንገት የሰማሽው ነገር ካለ መቼም እነሱ ብዙ ነገር ስለሚሉ ስለ ጌታ ማለት ነው። ወይ ስለ ማርያም የሆነ ነገር ያሉት ነገር አለ? እዛ ሙሉ ወንጌል ቀጠና ሁለት ነበርኩ ብለሽ ስላልሽ አንዳንድ ጊዜ እንትኖቹ ሙሉ ወንጌል አንዳንድ ፕሮቴስታንቶች ማርያምን ምን ይላሉ? እንደነ መምህር ወዳጄ ነህ
ማርያምን በጣም እንግዲህ ፕሮቴስታንት ነው እሱ እንግዲህ መምህር ወዳጄ ነክ እኔ ስለሙሉ ወንጌል ስጠይቅሽ መምህር ወዳጄ ነህ ትይኛለሽ። ስለሙሉ እኮ ነው አይደለም ፕሮቴስታንት ወንጌል ዳሰፈርሽ አካባቢ ስለነበር ቸርች ስትሄጂ አንዳንዶቹ ለማርያም ያላቸው አመለካከት ይለያል። የዛ ተማሪዎች ሆነና አንዳንዶቹ ደግሞ አይክ ለማርያም ያላቸው አመለካከት ይለያል። ይሄን ጥያቄ ብቻ እንድትመልሱ። ለምንድን ነው እመቤቴ ማርያም ብጽዕት ድንግል ማርያም ከኢየሱስ ክርስቶስ ከብጽዕት ድንግል ማርያም መምጣቱን እያወቃችሁ እናትዮ ተገላ ልጅየውን መድኃኔዓለም ክርስቶስ እቺ ዓለም ግን ወዴት እየሄደች ነው ወገኖች? ዲያቆን አዲስ እሺ ገብቶ ኮነ አልገባችሁን? አስረዳችሁ። ገብቶኛል። እኔ ገብቶኛል። እናቴ ብዙ አትሄጂበት። እስቲ ከኢየሱስ ክርስቶስና ከድንግል ማርያም ማን ነው የሚቀድመው? ድንግል ማርያም ናታ። አዲስዬ ድንግል ማርያም ናታ። ያው እንደዚህ ነው መልስ። በጣም ተሳስተናል። ከዛሬ በስተት በጣም ተሳስተናል። ይቅርታ እንጠይቃለን። ካሁን በኋላ የሚቀድመው እናስቀድማለን፣ ከኋላ የሚመጣውን ከኋላ እናደርጋለን። በቃ እናመሰግናለን። አስተምረሽናል። አንድ ጥያቄ ልጠይቃችሁ። አንተ ከእናትህ ስትወለድ አንተን ቀድሜ የተወለድከው? ያዩ ቤት ያዩ ዲያቆናት ተሳስቻለሁ እኮ አልኩሽ እኮ ተሳስቻለሁ። ይቅርታ ይደረግልኝ። ተምሬያለሁ ከአንቺ። አባሳሌ ግን አባሳሌ ፈጣሪ የት እንደሚከታችሁ አላውቅም። እንዲህ አይነት ትውልድ አፍርተው ወይኔ ህዝቤ ቅርታ አድርጉልኝ። መልስን አልመለሳችሁም። እሺ ሌላ ጥያቄ ልጠይቃችሁ። ሌላ ጥያቄ ልጠይቃችሁ። ታዲያ ለምን የፕሮቴስታንት ትምህርት ኮንቫክ ካረገ ህዝቡን ለምን ሰው አንጀነራል በዛት ሰው ወደ ኦርቶዶክስ ነው ንገሩኝ። እሺ ማለት ትክክለኛው እምነት ፕሮቴስታንት ከሆነ ለምን ሰው ኦርቶዶክስ ሆናለሁ? እሺ ተሳስተን ነው አልሽ። አላሳሳችሁም፣ በእውነት አላሳሳችሁም። በጣም ደስ የሚለኝ ጥያቄ ነው እንድትመልሱልኝ። ለምን ብዙ ጊዜ ስለምከታተለው ነው እሱን። እኔ በጣም ረጅም ጊዜ ስለምከታተለው ነው። በጣም ብዙ ጊዜ እናስተካክላለን። ተሳስተን ኧረ አይደለም፣ አስረዱኝ። በክብሩ ረጂና እናስተካክላለን። በቃ ወዲህ አይ ለምን ትወርዳለች እንዴ? ይመለስላት እንጂ ጥያቄ ጠይቃለች። እኛ ምን መልስላታለን? ተሳሳተን እኮ እኛማ ተሳስተናል። በቃ ይቅርታ። እኔ እኮ ማንም ተሳሳተ አልተባልኩም። ማንም እዚህ ምድር ላይ ብጽዩ የለም። ማንም ሁሉም ኃጢአተኞች ነን፣ ሁላችንም እናጠፋለን። እንደሱ ሳይሆን ያልኩት ጥያቄ እኔ እንደዚህ ከሆነ ትክክለኛ እምነት ከሆነ በቃ እንደሱ በመጥፎ አይደለም። እኔ በደግ ነው የምጠይቃችሁና አይ ቤቴ አንዴ ወዳጆች ግን የዲያቆን አዲስ አፒታይቱን የዘጋሽው ከኢየሱስና ከማርያም ማን ነበረ ቀድሞ ብሎ ሲልሽ ማርያም ነች የነበረችው እሱ አልነበረም ብለሽ ስላልሽው ነው። እና በቃ እያሳሳትሽ ነው ብሎ ያለው። እኔ ጥያቄ ልጠይቅሽ ታለን ማርያም ለፍጥረቱ ሁሉ ስለሞተች ለእንስሳቱም ለምኑም ለሁሉም ማለት ነው ስለ አዋፍቱም ሁሉ ጭምር ስለሞተች ለሰውም ሁሉ ጭምር ስለሞተች እና ሰው በማርያም ቢያድን መንግስት ቢድን በማርያም ቢያምን ድኖ መንግስተ ሰማያት ይገባል አይደል? ፍጥረቱ ሁሉ ማርያም ቢያምን አይደለም። መጽሐፍ ቅዱስ የኛ መጽሐፍ ቅዱሳችን እንደሚለው በማርያም ባምን ሰን በኢየሱስ ክርስቶስ ስለሚያምን ነው። በማርያም ጉንፋን ስለያዘኝ ነው። ይቅርታ። በማርያም ሲያምን ስለሆነ እመቤቴን ከልጇ ከወዳጇ አማርጅን ብለን ስንጠይቃት እመቤታችን ማርያም አሁን በቀደም አባታችን ወይ ብሎ እመቤታችን ላይ ስትቆርጥ ሰምቻለሁ። አንተ እመቤታችን ላይ ቆርጠው ነበር ታስታውስ እንደሆነ። ከዛ በኋላ እንደ ካቶሊኮች ማለት ካቶሊኮች አሁን አባታችን ነው ይሉና ወደ እመቤታችን ላይ ይቆርጡታል ማለት ነው። ስለዚህ ዘሴምንት ነው እና ለሊከ የፈለኩት ይቅርታ። ጥያቄው ምን ነበረ? አልሰማሽም እኮ። ይቅርታ ቤትዬ። አይ ማነው ስሙ አዲስ ዲያቆን ምናምን ነገር አፋፌን እያለኝ ስለሆነ ነው። እሱማ በቃ እያሳሳትሽን ነው። አይ ነው በቃ አይ
ማርያም ከክርስቶስ በፊት ነበረችና የምትቀድመው እሷ ነች እንጂ እሷ አይቀድም ብለሽ ስላልሽው በቃ እሱ አርፎ ጸባዩን ይዞ ተቀምጧል። ታዩ ዲያቆን ሐዲስን ማለት ነው። እሺ ጠይቀኛል። እየጠየኩሽ ያለሁት ለፍጥረቱ ሁሉ ስለሞተች ለፍጥረቱ ሁሉ ለሰውም ለእንስሶቹም ለአይጡም ለጉርጡም ለከርከሮም ለሁሉም ሞታለች ማርያም ብለሽናልና በስሟ ቢያምኑ መንግስተ ሰማያት ይገባሉ ወይ ነው የኔ ጥያቄ። መንግስተ ሰማያት ማንም አይገባም። በማርያም ነው በማርያምም ሆነ በኢየሱስ ክርስቶስም ብታምን መንግስተ ሰማያት ማንም ገብ የለም። ሁሉም ወደ ሲኦል። ምክንያቱም ሰውነን ፍጡርነን ኃጢአተኛንን ዛሬ እንሳ ብንገባ ዛሬ ኃጢአታችን ብንታጠብ ዛሬ ኃጢአታችን ብናጸዳ መልሰን በቀን 1 ሚሊዮን ጊዜ ኃጢአት ስለምንሰራ የሰው ልጅ ፍጹም ስላልሆነ ማንም ሰው ወደ ገነት አይገባም። ለምን ብለን የዋኘን ምድር ሶሪ አንዴ ቆይ ወዲ ሐራስ ኤርሜ ምናልባት ወንጌል ብትነግራት ማለት አሁን እቺ ልጅ እኔ ራስ ነገራት እኔ በዚህ ውስጥ አሁን ገብቻ አንተ ሰማኛለች ራስ ነገራት እኔ ምን ታደርጋለሁ። እሺ ኤርሜ ቤቲ እንዴት ነሽ? ከን ማንም ገነት አይገባም ሁሉም ሲኦል ነው የሚገባው አልሽ አይደል? አዎ ኦኬ። እሺ እንደዛ ከሆነ ለምንድን ነው ሃይማኖት የኖርሽ? ለምን ኢቲስት አልሆንሽ? እግዚአብሔር የለም ብለሽ ለምን አታምኚ? ኦርቶዶክስ መሆንሽ ምንድን ነው ጥቅሙ? ኦርቶዶክስ መሆንሽ ድራማውን ትታችሁ ከኔ ጋር ብታወሩ አይሻልም? ፕሮቴስታንት አስገብታችሁ ካችሁ ሞዴሬተሮች አታስገቡ። ፕሮቴስታንት አይደለሁም እኔ ይቅርታ አድርጉልኝና አንድ ጥያቄ ላይ ከሁላችሁም ጋር እኔ ጠየቅኩሽ ብቻ መልስላለሁ። ፕሮቴስታንት እምነት የግል ነው። እያንዳንዱ የራሱ እምነት ነው። እምነት ይፈልግ አንዳንድ ነገራችሁ አንድ ሰው ከኦርቶዶክስ ከመሰረቱ ከኦርቶዶክስ የተወለደ ልጅ ሳያምንበት ቀርቶ ወደ ፕሮቴስታንት ይገባል። ኦኬ ፕሮቴስታንት ወደ ደግሞ ወደ ሙስሊም ይገባል። በቃ የሰው ልጅ አምኖበት ድኖበት ነው እንጂ መሄድ ያለበት ቤተሰቤ ኦርቶዶክስ ስለሆነ ኦርቶዶክስን ተከትዬ እሄዳለሁ፣ ቤተሰቤ ፕሮቴስታንት ሆነ ተከትዬ እሄዳለሁ ሙስሊም ስለሆነ አይደለም። ስለዚህ ሁልጊዜ ምን እንደምላችሁ የሰው ልጅ ሲያምንበት ነው እምነት። እሺ አሁን መልሽልኝ። ለምንድን ነው ኢቲስት ማትሆኚው? እግዚአብሔር የለም ብለሽ ለምን እንደማታምኚ? እግዚአብሔር ማለት እኔ ቤት ነው ተጠያይቁ ማንም መንግስተ ሰማያት አይገባም ተብሏል እኮ ብርኬ። አዎ ኤርሚ እና በቃ ለምን ወደ ቤታችሁ አትበተኑም? በቃ አትገቡም ማንም የሚገባ ብላለች። አሁን ብያለሁ። እግዚአብሔር አለ ብለሽ ማመንሽ ምንድነው ጥቅሙ? እግዚአብሔር አለ ግን ደግሞ እኛ ሰዎች ሰውነን ኃጢአት ስላንቺ አለ የጠየቁሽ። ቆይ ስላንቺ አለ የጠየቁሽ ስላንቺ አይደለም የጠየቁሽ። እግዚአብሔር አለ ብለሽ ማመንሽ ምን ይጠቅምሻል ነው? እግዚአብሔር መኖሩን ማመንሽ እንዴ ይጠቅመኛል? ምንድነው ጥቅሙ? የምተነፈሰውን አየር የሰጠኝ ማን ነው እኮ? እግዚአብሔር የለም ብሎ የሚሰው ጸጋውን የሰጠኝ ማን ነው? ምንድነው እግዚአብሔር? ቆይ ተረጋጊና ስሚ። እግዚአብሔር የለም ብሎ የሚያምኑ ሰዎችም እኮ ይተነፍሳሉ። እግዚአብሔር የለም ብሎ የሚያምኑ ሰዎችም እኮ ይመሽላቸዋል፣ ይነጋላቸዋል። እግዚአብሔር አለ ብለሽ ማመንሽ አይደለም እንድትተነፍሽ ያደረገሽ። እኔ ጥያቄ እግዚአብሔር አለ ብለሽ ማመንሽ ምን ያስገኝልሻል? መለስኩልኩ። መተንፈስማ ይኸውልሽ እኮ የለም የሚሉ ሰዎችም ይተነፍሳሉ፣ እየተነፈሱ ነው እነሱ። አለ ብለሽ ማመንሽ አይደለም እንድትተነፍሽ ያደረገሽ እያልኩሽ ነው ያለሁት። እሺ በእኔ መልስ ይላል። አንድ ጥያቄ ልጠይቅህ። አንተ ገነት እንገባለን ብለን ነው የምታስበው? ኦፍ ኮርስ ጻድቃን ብለን ነው የምታስበው? አዎ ጻድቃን ነን እኛ። በተለይ ስለ ጴንጤው ከሆነ ይጠየቅሽኝ ማለት ነው። እኛ ጻድቃን ነን። የእግዚአብሔር ቃል የሚለውን ልንገርሽ። የእግዚአብሔር ቃል የሚለው ነው እኔ ልነግርሽ የምችለው። አንቺ ስለ ራስሽ ነው የምታወሪው፣ ስለ ሰዎች ህይወት ነው እየነገርሽኝ ያለሽው። መጽሐፍ ቅዱስ ግን እንደዚህ ይላል። ይኸውልሽ ጳውሎስ በቆሮንቶስ መልእክቱ ላይ ይሄን የምነግርሽ ለህይወትሽ እንዲጠቅምሽ ነው። እሺ ቤቲ፣ ለህይወትሽ እንዲጠቅምሽ ነው። ኦርቶዶክስ ነኝ አንድ ሰው ጴንጤ ነኝ ምናምን ማለቱ ሁሉም ሲኦል ይገባል ብሎ የሚያምን ከሆነ ትርጉም የለሽ ነው። በቃ ማህበር ውስጥ ነው ያለ ነው ማለት ነው። እንደዛ ከሆነ መጽሐፍ ቅዱስ ግን እንደዛ አይደለም የሚያስተምረው። ይኸውልሽ በአንደኛ ቆሮንቶስ መልእክቱ መጽሐፍ ምዕራፍ 6 ላይ ጳውሎስ እንደዚህ ይላል። ሌቦች፣
አመንዝራዎች፣ ተሳዳቢዎች፣ ቀማኞች የእግዚአብሔር መንግስት አይወርሱም ይልና ቁጥር 11 ላይ ከእናንተ አንዳንዶች እንደዚህ ነበራችሁ ይላል። ከዛስ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ልክ ከላይ ጳውሎስ እንደተነገረው የኛ ማንነት ገዳዮች፣ ዝሙት የሚያደርጉ፣ ጠጪ፣ ሰካራሞች ምናምን ነበር የኛ ማንነት ማለት ነው። ልክ ወደ ክርስቶስ ኢየሱስ ስንመጣ በክርስቶስ ኢየሱስ የመስቀል ስራ አምነን ስንድን ምን ሆነናል ማለት ነው? በክርስቶስ ኢየሱስ ባመን ሰዓት በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ከዛ ተቀድሳችኋል፣ ጸድቃችኋል ይላል። አሁን እኛ ጻድቃን ነን። ጴንጤው ሙሉ ጻድቅ ነው። ጻድቅ ማለት ምን ማለት ነው? የክርስቶስ ጽድቅ ለሱ ተቆጥሮለታል ማለት ነው። ልጅ ጽድቅ ሰርተናል ማለት አይደለም። አንቺ ቤት ሰራሽ ሲባል ቤቲ በላቧ ቤት ሰራች ነው። የሆነ ሰው ቤት ገዝቶ ሰጣት ሲሆን ግን የላቧ ዋጋ ሳይሆን ጊፍት ነው ማለት ነው። እኛ ስለ ጽድቅ ስናወራ እኛ የሆነ ነገር አድርገን ወተን ወርደን ያገኘነው ነው እያልን አይደለም። የክርስቶስ ጽድቅ ለኛ ተቆጥሮልን ነው። አሁን እኛ የእግዚአብሔር ጽድቅ ነን። አየሽ ቤቲ፣ ለዛ ነው ፍርድ የለም በእኛ ላይ። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል። አየሽ ዘላለም የሚባል ሰውዬ የሰጠን ሕይወት አይደለም፣ ለዘላለም የሚኖሩ ማለት ነው። የእግዚአብሔርን ሕይወት የተካፈሉ ማለት ነው። እሺ ዘላለማውያን ማለት ነው። እና በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። አየሽ ፍርድ ያለባቸው ሰዎች፣ ወደ ሲኦል የሚሄዱ ሰዎች በክርስቶስ የማያምኑ ሰዎች ናቸው። በክርስቶስ የሚያምኑ ሰዎችማ የዘላለም ሕይወት አላቸው። እግዚአብሔር ልጆቹ ላይ የሚፈርድ አይደለም፣ ልጆቹን የሚቀጣ አይደለም። ልጆቹን ኑ ይላል፣ ከዛስ ለዘላለም ከእርሱ ጋር ያኖራቸዋል። አየሽ ልዩነቱ ይሄ ነው። ኢየሱስ መስቀል ላይ የሰራውን ስራ ማመን መቀበል ለዘላለም እንድንኖር ያደርገናል ማለት ነው። እና እኛ ጻድቃንን ስንል ግን ስለኛ ስራ እያወራን አይደለም። አንቺ በተደጋጋሚ የኔ ስራ ስትይ ስለነበረ ስለ ክርስቶስ የመስቀል ስራ እያወራን ነው። እኛ ላይ ፍርድ የለም። እሺ ቤቲ፣ እኛ ሲኦል አንገባም። እሺ ሪስፔክት አደርጋለሁ። እሺ እንደነገርኳችሁ የሁሉንም እምነት አከብራለሁ። ሁላችንም እንደየእምነታችን ማለት ነው። አንድ ጥያቄ አለኝ። አንድ ጥያቄ ጠይቅ እስኪ። ለጠይቅሽው ጥያቄማ መለሰልሽ እሱ። እኛ ደግሞ አንድ ጥያቄ እንጠይቅሽ። ለምሳሌ አሁን አንቺ እኔ ነግራችኋለሁ። ቀድሜ ስገባ ነግሬያለሁ። አካባቢ ወይ ደግሞ አዋቂ በጣም አይደለም ብያቸው። እሺ ግን ያው ኦርቶዶክስ እምነት ተከታይ ነሽ ነው ለማለት ነው እንጂ አክራሪ ነሽ አይደለም ማለት ነው። እሺ ስለዚህ አሁን የአንቺ ቤተ እምነት ተከታዮች ኦርቶዶክሳውያን የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት ነው የሚገቡት? ሁሉም ሲኦል። ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ በኢየሱስ ክርስቶስ ተሰቀለኛ። ስለራስሽ ሃይማኖት ነው የተጠየቅሽው? እሺ ስለ ራሴ ሃይማኖት ከሆነ አንቺ ጴንጤ አይደለሽ ማለት እኔ ስለ ራሴ ብቻ ነው ማውራት የምችለው። ኦርቶዶክስ ስላጠቃለላችን አይደለም። እምነትሽ ጴንጤ አይደለም፣ ኦርቶዶክስ ነኝ። እስላምም አይደለሽም። ኦርቶዶክስ በመሆንሽ ስለ ራስሽ ወገኖች ነው የምትነግሪኝ። ኦርቶዶክሳውያን ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አጠቃላይ ሁላችንም ሲኦል። ሁላችሁም ሲኦል ነው የምትገቡት? ለምን? ሰው ስለሆንን፣ ኃጢአተኛ ስለሆንን፣ በዳይ ስለሆንን ኢየሱስ ክርስቶስ ብቻ ነው በደሙ ለኛን ያጠበ ኃጢአታችን በደሙ ወሰደልን እንጂ ኢየሱስ ክርስቶስ በደሙ ቢታጠብም ለኛ ኃጢአታችን በየቀኑ በየሚሊዮን ጊዜ እያወቅን ሰው የተባለ ፍጡር ነው የማወራው። ስለ ከደበራችሁ ይቅርታ አድርጉ። ስለ ኦርቶዶክስ ችግር የለውም። የሰው ፍጡር እንግዲህ ያው የሰው ፍጡር ኦርቶዶክስ የሰው ፍጡር ሲባል በየቀኑ 1 ሚሊዮን ኢየሱስ እንደዛ ተሰቅሎልን ተገርፎልን ለኛ ብሎ ደሙን አፍሶና ስጋውን ተቆርሶልን ያንን ያወቅን ብዙ ጊዜ ኃጢአት ስለምንሰራ ብዙ ጊዜ ስለምንበድል የሰው ፍጡር ሲባል አይገባም ብዬ ነው እንደዛ ማሰብ። የሰው ፍጡር ስለሚባል አይገባም ብላሽ። አቡነ ተክለ ሃይማኖትን ታውቂያቸዋለሽ? በጸሎት አንድ እግራቸውን ያጡት ሰው። በጸሎት ነው ያጡት? የት ነው የገቡት? ሲኦል መንግስተ ሰማያት? እኛ ከነሱ ጋር እንስተካከላለን። ሲኦል ወይስ መንግስተ ሰማያት? እንዴ እነሱማ መንግስተ ሰማያት እንዴት እንስተካከላለን? ከነ ተክለ ሃይማኖት ከነሱ ጋር እንዴት እንስተካከላለን? እኛ የሰው ልጅ በሙሉ አይገባም አይደል? እንዴ አልሽን? የተመረጡ ናቸው። እኛ አይደለንም። እኛ ሰው እነሱ የተመረጡ
ለጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕት የሆኑ በጸሎት በጾም እስኪ እኛ ሰዎች ስንባል እስኪ እኛ ሰዎች 41 ቀን ምንም ሳንበላ 41 ቀን ሳንበላ ሳንጠጣ እስኪ ትኖራለህ ትችላለህ? እስኪ 10 ቀን ዋሳ ተጠጣ ሳትበላ ትኖራለህ? 10 ቀን ሰው ሆነክ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ላንቺ ሲጸልዩ ነው እግራቸው የተቆረጠው? አቡነ ተክለ ሃይማኖት የጻድቅ ናቸው፣ የተመረጡ ናቸው። ስለዚህ ከኛ ጋር ለምን የተቆረጠው? በጸሎት ቆመው በብዙ በመጸለይ ለማ ሲጸልዩ ለምእመናኑ ለህዝቡ። ለአንቺ አልጸለዩልሽም? ቢጸልዩል እንዴት አልጸልዩም? ለህዝቡ ለአንተም ለኔም ለሁሉም እናንተ ለኔ አልጸለየልኝም። ለአንቺ ነው ለኦርቶዶክስ እንደተከታታይ ለአንቺ ጸልዩልሻል አይደል? አዎ ለኔ እንዴ ለምን ለአንተ እንዴት አልጸለዩም? እሳቸው እኮ ለኔ አልጸለዩም። እሺ በቃ ጸልዩ አይደል እግራቸው የተቆረጠው? አዎ ሲጸልዩ አይደለም እግራቸውን የተቆረጡት። እግራቸውን የቆረጠው ሌላ ሰው ነው የሚል ዜና ብትሰሚ ምን ትያለሽ? በኢየሱስ ክርስቶስ እኔ ብታነቢ ምን ትያለሽ? ከኦርቶዶክስ ራሱ እንደዚህ አይነት ዜና ብትሰሚ እንደዛ የሚል ዜና እስኪ አሰማኝ እስኪ። እሺ ብትሰሚ ግን ምን ትያለሽ ነው ያልኩሽ። እግራቸውን የተቆረጡት በሌላ ሰው ነው የሚል ዜና ብትሰሚ ምን ትያለሽ ነው ያልኩሽ። በሌላ ሰው ተቆርጠው እኔ ምንም አለ ሰው ነው የቆረጠው። እኔ ምንም አለለም። ታዲያ ለምን በጸሎት ነው ብለሽ? እውነታው ግን በጸሎት ሳክሪፊስ ለመድኃኒታችን ለኢየሱስ ክርስቶስ ሳክሪፊስ እንደነ ጊዮርጊስ እንዳደረጉት አንገቱ እንደተሰላው አንገቱ እንደሰጣው ለእምነቱ። ስለዚህ ተክለ ሃይማኖት ስለኛ እኛ ከነሱ ጋር ልንስተካከል አንችልም። ከይቅርታ አድርግልኝና እኔ ተስተካከል አይደለም ያልኩሽ። የጸለዩ ማን እግሩ የተቆረጠው ለጸሎት አይደለም፣ ሰዎች ናቸው የቆረጡት። እስኪ አሳየኝ እንደሱ የሚለውን። እሺ እንደሱ እስከምትሄድ ድረስ ነበር እየጠበቅኩ የነበረው። ኦኬ አሬ መርዶ አርድቼሽ ልላክሻ። በተክለ ሃይማኖት ላይ ተስፋ አስቆርጬሽ፣ በማርያም ላይ ተስፋ አስቆርጬሽ፣ በሰው በፍጡራ ላይ ተስፋ አስቆርጬሽ፣ በፈጣሪ ላይ ብቻ ተስፋሽ እንድታደርጊ አድርጌ እንላክሽ ማለት ነው። እሺ ይህንን ስክሪንሾት አድርገሽ ያዡ። ኦኬ ኦኬ ገጽ 328 ላይ ይደርሳል። አኔ ይጀምራል። 328 እያያችሁ ነው። አንዴ ቆይ። እሺ 328 ይታያችኋል። ገድለ ታምሪው ለዮሐንስ ነው ብሎ የሚለው ገድሉ ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሩ ያዝ እንግዲህ ወንድም አለ። ቡና እየጠጣችሁ ሻይ እየጠጣችሁ ፈንዲሻ ይዛችሁ ወደዚህ ብቻ አንድ አፍጠጣ ይልኝ። ምዕራፍ 2 ኦኬ። ልመናው እና በረከቱ ከሁላቸው ከህዝበ ክርስቲያን ከአባ ዮሐንስ ነገር ይልና ያደረገው ታምር እንደውም አባታቸው ዮሐንስ ያደረገው ታምር ይሄ ነው ብሎ የሚናደበሉ። ከዛስ የምስራቅ ሰው የሆነ ሰዲና በተባለች ሀገር ቤተክርስቲያን ጠባቂ ዘበኛ አንድ ሰው ነበር። እርሱም
ቸርና ጻድቅ ነው። ይህ ጸሎትና ምስጋና እስኪጨርሱ በጉልበቱ ተንበርክኮ የዳዊትን መዝሙር እየዘመረ በብዙ እንባና በትጋት ሌሊትና ቀን ይተጋል። ከዕለታት አንድ ቀንም እንደ ልማድ ወደ ቤተክርስቲያን ይለምንና ይጸልይ ነበር። ከቤተክርስቲያን ውስጥም የጻድቃን የሰማዕታት ስዕሎች አሉ። አንድ ሰውም ዕጣንና መብራት ይዞ ከሩቅ አገር ወደዚህ ቤተክርስቲያን መጣ። በመንፈሳዊ ሰላምታ በብዙ ትጋት ተሳለማት። ጸሎቱን ሲጨርስ ያይ ዘንድ ወደ ስዕሉ ተመለሰ። ያን ጊዜም በምስጋና ከፍ ከፍ እያደረጉ በቀኙና በግሯ ሚካኤልና ገብርኤል የሚጠብቋት የእመቤታችን ማርያምን ስዕል ተመለከተ። ትንሽ ሕፃንም ወተት እየጠባ በክንዷ ላይ ነበር። ከስዕል ማለት ነው ወተት የሚጠባው። ይህንንም ስዕል ባየ ጊዜ በእመቤታችን በማርያም በተወደደ ልጇ ፍቅር ልቡ ደስ ተሰኘ። ሁለተኛም የሰንኳ አገር አንድ ሰው መጣ። ይሄ ሰው ማለት የሰንኳ አገር አንድ ሰው መጣ። በወርቅ ልብሶችም የተሸለሙ በወርቅ ቀለምም የተጻፉ እነዚህን የስዕል ስራዎችን አምሳያዎች አየ። ያንንም ካየ በኋላ የእግዚአብሔርን ስራ በማድነቅ በሁለቱ በጻድቃን ስዕል ተመለሱ። የሰንኳ አገር ሰውም የብዙዎች አባት ተክለ ሃይማኖትን ነጭ ልብሱን ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው። የሰንኳ አገር ሰው ተክለ ሃይማኖትን የብዙዎች አባት ተክለ ሃይማኖትን ነጭ ልብስ ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው። የዚህ ጻድቅ መልኩና ደምግባቱ በሁላቸው ኮከቦች የሚመስል የለም። እያንዳንዱ ህቡር የማይመረመር ነው። እግሮቹንም ማንከስ ሳይኖርበት የቀኑ ናቸው። እግሮቹ አያነክሱም ነበር፣ የቀኑ ናቸው። በሰንኳ ሰው ልብ ውስጥ እንደ አስቆሮቱ ይሁዳ ልብ ቅናት ገባበት። ቅናት የያዘው ሰውዬ እንዲህ ሲል ፊቱ ለክፉ ስራ ተለወጠ። ተክለ ሃይማኖት አንተ ነህን? ቀድሞ በሕይወተ ሥጋ ያልነበረህን ይህንን እግር ስትሞት ሞት ከየት ተሰጠህ አለው። ያላችሁ በዚያችም እግር እንጃ ወደ አምላክ ስትጸልይ በቆምህ እግር ተሰብራ እንደሆነች የፈጠረህ ያውቃል። የፈጠረህ ያውቃል አለው እንጂ አይታወቅም። ሲጸልይ ተሰበረ ብሎ የሚለው ውሸት ነው። የፈጠረህ ያውቃል። ይህንንም ብሎ የእንጨት መሰላል ሰራና በታላቅ ቁጣ ወደ ላይ ወጣ፣ ወደ ግድግዳው ማለት ነው። ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን አንድ እግሩን በጉልበቱ ላይ ቆረጠው። ይኸው እኔ የሰንኳ አገር ሰው ሰንካላ አደረገው ይላል። እግሩን ቆረጠው። ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል። ገላገለን መድምዶ ጣለለት ማለት ነው። ምን አልሸህታችን አሁን የትኛው ጥቅስ ነው? የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? ይብራራልኝ። ብሩኬ ተቀበለኝ። ከየትኛው መጽሐፍ ቅዱስ ጥቅስ ይወጣ ነው? በእውነት ከየትኛው መጽሐፍ ቅዱስ ጥቅስ ያወጣልኝ ነው? ገጽ እየነገርኩ እያሳየው እኔ ላይ ታፈጫለሽ። እኔ ላይ መልሰሽ አታፍጥጪ። በመድኃኒዓለም ተፋጭኝ። እኔ ላይ መልሰሽ አታፍጥጪ። እኔ ማንበብ ብቻ ነው ስራዬ። ኦኬ። ስለዚህ ያው በዚያን ጊዜ ይህንንም ብሎ የእንጨት መሰላል ይዞ የዛ የሰንኳ ሀገር ሰው ማለት ነው የእንጨት መሰላል ይዞ ሰራና በታላቅ ቁጣ ወደ ላይ ወጣ። ያው ወደ ግድግዳው ስዕሉ ወደ ተሰቀለበት ማለት ነው። ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን እግሩን ከጉልበቱ ቆረጠው። የሰንኳ ሰው እንዲህ አለ፣ አንተ እግርህ ይሄ ነውን? ማንከስ ለስራ የተው ለማን ትተዋል? ያን ጊዜ የተቆረጠች እግሩን ከጉልበቱ ቀይ ደም አመነጨች ይላል። እና ይህን ሰውዬ መጨረሻ ላይ የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ አሰቃይተው ነው የገደሉት። እዚህ ጋር ማለት ነው ያው እዚህ አሰቃይተው ነው የገደሉት ሰውዬው። የአቡነ ተክለ ሃይማኖት እግር በሰው ሰይፍ ነው የተቆረጠው። ምን አልሽ? ቃለ ሕይወት ያሰማልኝ አትይኝም? ይቅርታ አንተን ያሰመርክበት ይሄ ጥቅስ ላይ በስክሪፕቶ አንብቤ እኔ ነኝ ያሰመርኩት።
ይቅርታ እኔ ይሄንን መጽሐፍ ቅዱስ አላምነውም። ይሄንን ጥቅስ አላምነውም። እግሩ በሰው ተቆረጠ ብሎ ስለሚል አላምንም። እሺ ይሄን መጽሐፍ የጻፈው ሰውዬ ላሳይሽና ለብሩክ ልስጥሽ። እሺ ማን ነው ይሄ ብሎ የሚለው? መጋቢ ምስጢር ፍሬ ሰባ ዱባለ እንዴ ማን ነው ተደምሽ? አስታታሚና አከፋፋይ ማን ነው? የጸጉሩ አቡነ እንጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ ዓለም። ሁሉም ሰው ዲያቆን መጥቶ በጻፈው እንትን ወይ ዮሐንስ ዓለም መንገሻ ማን ነው እሱ? ኮምፒውተሩና ጽሁፉን ቅንብር ማን ነው የሰራው? ነብዩ ኤልያስ። ለበለጠ መረጃ ስልክ ያዥ ስክሪንሾት እውነት ይዛል ወይ ይዛል ቋንዴ ኤልያስ ስክሪንሾት አድርጊ። ይዛል ስክሪንሾት አድርጊና ይሄንንም ስክሪንሾት አድርጊ። ይሄን መጽሐፍ ገድለ ዮሐንስ አቡነ እጨጌ ዮሐንስ ዘጸገሮ ብሎ የሚለው እናንተ ናችሁ ያሳተማችሁት ብለሽ በይ። እና ቆይ ቤትዬ በዚህ መጽሐፍ ላይ ገጽ 130 ላይ የአቡነ ተክለ ሃይማኖት እግር እስከ ዛሬ ድረስ ስትነግሩን የነበረው ለጸሎት ተቆረጠ ስትሉን ነበር። ኤርሚያስ የሚባለው ሰውዬ አሳየኝ እዛ ቤት ገብቼ እና የአቡነ ተክለ ሃይማኖት እግር የተቆረጠው በሰው ነው ይላል። ይሄንን ምን ትላላችሁ ብለሽ ጠይቂያቸው። ጠይቃለሁ። ኦርቶዶክስ ጋር እንደዚህ አይነት የመጽሐፍ ቅዱስ የሚጽፍ የለም። ይቅርታ አድርግልኝና የመጀመሪያ ጊዜ ስሰማ ካንተ ነው። እኔ ብዙ ነገር ነው የመጀመሪያ ጊዜ የማሰማው። አንቺ አይደለሽም አባቶች አያውቁትም። መጽሐፉን ጽፈው ዝም ብሎ ከመሳም ውጭ ምንም ታውቁት ነገር የለም። በእኛ በኦርቶዶክስ አቡነ ተክለ ሃይማኖት እግሩ የተቆረጠው ታለም አቡነ ተክለ ሃይማኖት ምንድነው ሪስትሪክትድ ሪፖርት አደረጉብኝ ማለት ነው። አቡነ ተክለ ሃይማኖት እግሩ የተቆረጠው ሲጸልይ አይደለም ወንድሞች ናቶች ሲጸልይ ነው ብላ የምትለው ኦርቶዶክስ እየዋሸች ነው። ሰው ነው እግሩን መድምዶ የጣለው። የአቡነ ተክለ ሃይማኖትን እግር ቆረጠ የተባለውን ሰውዬ በአሰቃቂ ሞት ገለውታል። በዚሁ መጽሐፍ ላይ አሰቃይተው ነው የገደሉት። ቤት የት ሄድሽ? እና የተመለሽ እሺ ገነት ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ እህታችን። እንኳን ደህና ቆያች። እሺ ጥያቄ አለሽ? እኔ እሷን ፈልጌ ነበር ጠይቃት። ኦርቶዶክስ እሷን ፈልጌ ነበር ጠይቃት። እሷማ ኦርቶዶክስ ነኝ አለችን እኮ ለኛም ጨምሮ አስገባትና እኔ ልጠይቃት። የት አለች? ነይ እስኪ እህታችን። ለማን ያስወጣ? ራሷን ነች የወጣችው። አይ ቲንክ ሪስትሪክትድ አለ ሪፖርት አድርጋ ይመስለኛል። እሱ ሳይሆን አይቀርም ያስወጣት። ሪፖርት ሲያደርጉ ራሳቸውን ነቅሎ ያወጣቸዋል። አሁን ቻይና እንደያዘው እንዳይመስላችሁ ሪፖርት ለማድረግ አረ ነው ራሷ ነች የወጣችው። አቡነ ተክለ ሃይማኖት እግሩን ለጸሎት ሲል ተቆረጠ የተባለ ውሸት ነው። ማን ያለው? የራሷ የቤተክርስቲያን መጽሐፍት ያው ገድለ ዮሐንስ አቡነ ዮሐንስ እጨጌ ዘጸገሮ ያው ገዳሙ ያሳተመው ማለት ነው። በጉንዶ ተክለ ሃይማኖት የሚታተመው በደብሩ የሚታተመው ሰሜን ሸዋ ላይ ያለው ማለት ነው። እሺ ጠፋች ታችን። ማን ነበር ስሟ ቅድም የገባች ነበር? እሺ መልከጼዴቅ ቤቲ ነበር። እሺ መልከጼዴቅ እንዴት ነህ? ሰላም እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? እሺ ሰላም ደህና ነኝ። ምን እያነበብክ ነው? አላወቀውም። አይ እየሰማሁ ነበር እኮ። እየሰማ ከሆነ ታዲያ መድገም አይጠበቅብኝም። የምትለው ነገር አለ? አይ አይደለም። አሁን አንተ የምትኖረው አሁን በዚህኛው ዘመን ነው እየኖርክ ያለኸው እና እሳቸው አቡነ ተክለ ሃይማኖትን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም የኖሩትን ታላቅ ተጋድሎ ያደረጉትን ታላቅ አባት
ክርስቶስ የወደዳቸውን ታላቅ የእምነት ሰውን እንደዚህ አደረጉ፣ እንደዚህ ቀበጠሩ እያልክ በራስህ ላይ የዕዳ ፍም ከምትከምር እንዲሁ ራስህን ለቀቅ ብታደርግና እንዲሁ ጸሎትህን ብቻ ብታደርግ አይሻልህም? ምንድነው ዕዳ? እስኪ እኔ እሳቸው ያላሉትን አሉ ያላደረጉትን አደረጉ ብያልኩት ቆየኝ እስቲ። አሁን አንድ ሰው እንኳን በእሳቸው ላይ የተዘባበተውን ይቅርና ስዕላቸው ላይ እንኳን የቀለደውን እንዴት አድርገው ሕዝብ እንደፈረደበትና እግዚአብሔር ለፍርድ አሳልፎ እንደሰጠው እያነበብክ ነው። ስለዚህ አቡነ ተክለ ሃይማኖት እግሩ የተቆረጠ በራስህ ላይ የምታደርገው የምትሰራው በክርስቶስ ወገኖች ላይ የምታደርገው ዘመቻ ለራስህ ፍርድ። ወዳጅ የተጠየቀው አቡነ ተክለ ሃይማኖት እግሩን በማን ነው የተቆረጠው? ለእናንተ ሲጸልይ ነው ወይስ በግለሰብ? አሁን እዚህ ላይ የሚያወራው ስለምንድን ነው? ስለ ስዕላቸው ነው የሚያወራው። በግለሰብ ነው የተቆረጠው። በስዕላቸው ላይ ለፈጸመው አንድ ባለጌ ሰው የደረሰበትን በደል ነው። ስዕሉን ሲቆርጠው ምን ወጣ ይላል ከእግሩ? ምንም ይውጣ ምንም ይውጣ። አማኝ አይደለም። ለምን ታነበዋለህ? ወንድሜ መጽሐፉ ምን ይላል? ስለማታምን ለአንተ መጽሐፉ ምን ይላል ነው ያልኩህ ወንድማችን። መጽሐፉ ስዕሉ ሲቆረጥ ምን ወጣ ይላል ከእግሩ? ምንም ይውጣ። ምን አገባህ አንተ ስለዚህ መጽሐፍ? እሺ መጽሐፉ ግን እንደዚህ ይላል። ወንድማችን ተናዶ ነው የመጣው። ልብ በሉ። የአቡነ ተክለ ሃይማኖት እግሩ ሲቆረጥ ይላል መጽሐፋቸው ምን ወጣ ይላል? ደም። እየቀጠልክም ልታወራም ትችላለህ። አንተ ትረስት አይደለህም። እኔ ልንገርህ፣ ያው ልብ በሉ እኮ ራስህ አጽፈውም ሊሆን ይችላል። ወንድማችን እኔ በተጻፈ መጽሐፍ ይዤ ገጽ ገልጬ ምን አገባህ አንተ? አሁን ይሄንን ያን ጊዜ ተቆረጠች። ህይወት የሚሆንህን መጽሐፍ ቅዱስ ወዳጄ ይሄ ህይወት አይሆንም ብለህ ካልከኝ እስማማለሁ። ልክ ነው። ይሄ ህይወት አይሆንም። ይሄን ለአንተ አይደለማ የተጻፈው። ይሄ ኦኬ፣ ለአንተ ለማያምነው ለአረማዊው አይደለም የተጻፈው። ይሄ ኦኬ፣ ለአንተ ለምታምነው ይሆንሽ፣ ለአንተ ለምታምነው ለሚዘባበተው አይደለም የተጻፈው። ለሚያምን ወዳጄ ለአንተ ለምታምነው ይሄን መጽሐፍ ቆይ አንተ ታምነው መጽሐፍ? እኔ ካንተ ጋራ በዚህ ጉዳይ ላይ አልነጋገርም። መልከ ጼዴቅ አንተ ታምነዋል አይደል? ይሄ መጽሐፍ ምን አገባህ አንተ? ምን አገባህ ስለዚህ መጽሐፍ? ስለዚህ ተክለ ሃይማኖት ለእኛ ሲጸልይ እግሩን ተቆረጣት በሉና እዚህ ሰውየው ነው የቆመ። ምን አገባህ? እኛ ብንል ለራሳችን እንጂ ለአንተ አይደለም። አንተ አማኝ አይደለም። በቃ ህዝቡን ልቀቁት። ምን አገባህ አንተ? ህዝቡ ልቀቁት። ለዘላለም የሚኖረውን ሕያውን ንጉሥ ኢየሱስ ክርስቶስን ህዝቡ ያምልክበት። አቡነ ተክለ ሃይማኖት እግሩ ተቆረጠ። ህዝቡማ የሚያደርገውን ያውቃል። አንተ ቀኝና ግራህን የማታውቅ ዝም ብለህ ከአስሩ ላይ እየዘለልክ የምትኖር። እኔማ ቀኝና ግራዬን ስለማቅ ለዘመናት ህዝቡን ስትዋሹበት የነበረው ነገር ይህን ገና ቴሌቪዥን ላይ ሁሉ ነው የማወጣው። እግዚአብሔር ስራ ነው ስትሰራ የምትኖረው። እድሜ ልክህና እኔ ልንገርህ አይደለ? እሰማሃለሁ ሁልጊዜ ወንድሜ። የሐሰት ነገር ሁልጊዜ እየለቀምክ ክስ። ይኸውልህ ዲያብሎስ ስራው ምን ነው? ይሄ ሐሰት ነው። የሐሰትን ነገር ክስ ነው እየከሰሰ የሚኖረው። አንተም የአባትህን ስራ ነው እየሰራህ የምትኖረው። ምንድነው አሁን የኔ ጥፋት? እዚህ ጋር እስኪ ንገረኝ። ጥፋቴ ለምን ትከሳለህ? ምን ብዬ ከሰስኩ? እግሩ የተቆረጠው በግለሰብ ነው ይላል አቡነ ተክለ። እናንተ በጸሎት ነው ስትሉን፣ እናንተ በጸሎት ነው እግሩ የሰለለችው እያላችሁ 60 ሚሊዮን ህዝብ ስትዋሹ አይደለም። ቤተክርስቲያኒቱ እየዋሸህ ያለኸው የሚያስመስል ነገር እያቀረብክ አድምጠኝ። የሰንኳ ሀገር ሰው ነው እግሩን የቆረጠው ብላ በስርዓት ጻፈች ማለት ነው። ለአንተ ምን ያደርግልሃል? አንተ ምንም አይሰራልህም። አንተ ስለማታምንበት አይሰራልህም ለአንተ። እኔ አላምንበትም። መልከ ጼዴቅ እየተደማመጠ እናውራ። እኔ አላምንበትም። ኢቭን ይኸውልህ እንኳን አይደለም እንደዚህ ካላመንክበት ታዲያ ምን ታደርጋለህ? ከዚህ መጽሐፍ አንተ የምታምንበት ሰውዬ ተክለ ሃይማኖት ስለኛ ሲጸልይ 7 ዓመት እግሩን ተቆረጠ፣ በጸሎት ነው እግሩ የተቆረጠችው ብለህ የምትለው ሰውዬ ይኸው ሰውየው መድምዶ እንደጣለው ገጹ 331 ላይ እንደዚህ ያሳየው ማለት ነው። ኦኬ ስዕላቸውን ነው በገዛ ስራው ዋጋውን አግኝቷል። ሰው እያነበብከው ነው። አንተንም እንደዚህ አይነት ነገር ሊከተልህ እንደሚችል አስብ።
በሰው ነው የተቆረጠው። አቡነ ተክለ ሃይማኖት እግሩ በሰው ነው የተቆረጠው፣ በጸሎት አይደለም የተቆረጠው። አንተ እንደዚህ አይነት ነገር ሊገባህ አይችልም። አንተ እሺ እንዲገባኝ ሰው አይደለም። አንተ እንዲገባኝ ንገረኝ። እሺ ወንድም አለም እንዲገባኝ እስቲ ነገር ንገረኝ። አርፈህ ቁጭ በል። ዝም ብለህ መጽሐፍ ቅዱስህን ብቻ አንብብ። እሱ እንዲገባ ይልቁንስ ትጋ። እኔ ለህዝብ እንዳገለግል እግዚአብሔር የክርስቶስን መንገድ ለመከተል ልቦናህን ለማቅናት ሞክር። መልከጼዴቅ ቴንኪው፣ ስለ ምክር ቴንኪው። እኔ እግዚአብሔር ህዝብን እንዳገለግል ስለጠራኝ፣ አዎ ይህን ቅዱስ ቃል ነው የምሰብከው። ህዝቡን ዲሲቭ እያደረግህ ነው። ወደ ዲያብሎስ መንገድ እየመራህ ነው። ህዝቡን አመፀኛ እንዲሆን እያደረግከው ነው። ብራዘር አድመጠኝ። እኔ ያንተ ስራ እሺ፣ አይ ተውት፣ ያውራ። በቃ ተውት፣ ሚዩት አታርጉት፣ ያውራ። ሊያስወራኝ አልቻለም። አውራ። እሺ ከፍቼልሃለሁ፣ ክፈትና አውራ። የፈለግከውን ያህል አውራ። መልከጼዴቅ እንትን ልኬልሃለሁ። ማይኩን ክፈተውና አውራ። ማይኳን ንጋት ከእንደገና ሞዴሬተሮች ሚዩት አድርገው ነው አውራ። እሺ ቅድም ሚዩት ያደረከው ሞዴሬተር ክፈትለት፣ ከእንደገና ላክለት። እሺ ሚዩት ከሆንክ እንግዲህ እኔ ህዝቡን ወደ ሰይጣን አይደለም ምልከው። ህዝቡን ከእንዲህ አይነት ተረት ወደ መጽሐፍ ቅዱስ እውነት፣ ከተክለ ሃይማኖት አማኝነት ወደ ክርስቶስ ማመን፣ ወደ እግዚአብሔር ማመን፣ ከተረታ ተረት ወደ እውነት እንድትመጡ ነው ወንጌል ምሰብከው። ኦኬ። እነዚህ ተረታ ተረቶች እስከ ዛሬ ድረስ በእግዚአብሔር ቃል እውነት ላይ ሲቀልዱ ኖረዋል። የእግዚአብሔርን ቃል እውነት ሲጋፉ ኖረዋል። እዚህ ለበደላ ኃጢአት ነፍሱን የሰጠ ለወዳጆቹ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ቀራንዮ ኮረብታ ላይ እግዚአብሔር በውድ ልጁ በክርስቶስ ኢየሱስ ያሳየውን የዘላለምን ፍቅር የሰጠህን የዘላለምን ምሕረት የሰጠህን የዘላለምን ሕይወት አልቀበል ብለህ እዚህ እግዚአብሔር ልጅ ነፍሱን ስጋውን ሰጥቶ ደሙን አፍስሶ ነፍሱን ሰጥቶ ስጋውና ደሙን አፍስሶ ቆርሶልህ አንተ እዚህ እንትና እግሩ ተቆረጠልኝ እያልክ እግር ፍለጋ ትሄዳለህ። አይጠቅምም። የአቡነ ተክለ ሃይማኖት እግር ቢቆረጥ እንኳን እግሩ የሐሰት ነገር እያወራህ እንደሆን ታውቃለህ። አሁን ለመሆኑ የምታደርገው የምትሰራው ስራ በሙሉ የሐሰት ወሬ ነው። አንተ ለዲያብሎስ አገልግሎትን እየሰጠህ ነው። አንተ የአባትህን ስራ ነው እየሰራህ ያለው። እስቲ ይሄ አሁን ምንድን ነው የሐሰት ነገር የተናገረው እኮ? አቡነ ተክለ ሃይማኖትን የቤት ነው ስናመን ያየኸው? በአቡነ ተክለ ሃይማኖት ስናመን አየህን? እናከብራለን እንጂ ቅዱሳን አባቶቻችንን እኛ አናምን። እሱ እያሳየህ ያለው ምንድን ነው? እያሳየህ ያለው ነገር እግራቸው የተቆረጠበት መንገድ አንተ እንደምትለው እኮ ሐሰት እየቀላቀለ ነው የሚያወራው። በየት በኩል ሐሰት ቀላቀለ? የቱ ጋር እስቲ? መጽሐፍ ነው እያነበበ ያለው እኮ። መጽሐፉን እያነበበ ሞክ ለማድረግ ይሞክራል። ኦኬ፣ ሞክ ማድረጉን አሁን ምን አገባው? ይሄንን መጽሐፍ ለምን ይይዘዋል? ለምን ያነበዋል? ካነበበው አንብቦ ለራሱ ካመነ አመነ ነው እንጂ ዝም ብሎ የሚያምኑትን የሌሎችን ሰዎች እንድትሳለመው ብቻ ነው የተጻፈው። ሞክ እያደረገና እየተሰደበ ያለው እኮ እሱ ነው አይደለም። አሁን ሜታፎሪኩን እንተውና፣ አሁን እሱ ሜታፎሪክ በሆነ መንገድ የሚገልጸውን ነገር እንተውና፣ ግን አሰፋክት ማለት ነው ካስቀመጠው ነገር ምን የተሳሳተው ነገር አለ? ምንድነው? አንተ ደግሞ የእንትን ምስክር ድንቢጥ አሰፋክት አይደለም። ትክክለኛ ጥያቄ እኮ ነው የምጠይቀህ። እንደ ፋክት አሁን እንደ ሪያሊቲ አንተ አንብበው ብትባል ከሱ በተለየ መንገድ ታነበዋለህ? በጣም በተለየ መልኩ አነበዋለሁ። ምክንያቱም እኔ ክብር ሰጥቼ ምንም ነገር ሳትጨምር ታነበዋለህ። ይክፈትልህ። ያ ታነበው ችግር የለውም። ለእኔ ችግር የለውም። ለአንተ ነው ችግር ያለው። ለአንተ ነው ችግር ያለው መሆኑን ያሳያል። ማሾፍ፣ መቀለድ፣ ኦኬ፣ ሞክ ማድረግ ይስቃል የሚለውን ታሳየናለህ ወይ? እዚህ ጋር ይክፈትልህ። በጸሎት ነው እግራችሁ የተቆረጠው የሚለውን እዚህ ጋር ታሳየናለህ። ምንድን ነው የፈለግከው? አሁን አንተ ለማወቅ የፈለግከው ምንድን ነው? ምን ያደርግልሃል? በጸሎት ነው ወይስ ባሳየህ ታምናለህ? አታምንም እኮ አንተ። በጸሎት ነው ወይስ
በሰው እጅ ነው እግራቸው የተቆረጠው የሚለው በጸሎት ብዛት ነው የተቆረጠው ነው አይደለም የምትለው አንተ? ለዛ ነው አይደለም የምታምነው? እኔ በዚህ ግደ ከሳቸው ጋር በሳቸው ጉዳይ ከአንተ ጋራ መነጋገር አልችልም። ለአንተ አይደለም የተጻፈው ይሄ መጽሐፉ የተጻፈው ለአንተ አይደለም። በዚህ አንነጋገርም። እንነጋገር ካልክ በመጽሐፍ ቅዱስ እንነጋገር። የተከፈተው ለመነጋገር ነው። ይሄ ቤት የተከፈተው ለመነጋገር ስለሆነ ኦኬ፣ ለመነጋገር ከሆነ ዋና ህይወት በሆነው ነገር ሞዴሬተር ስላሴ ኦኬ፣ በነገረ ስጋዊ ኤርሚ ሞዴሬተር ስቴ መነጋገር ማፈልግ ከሆነ ብርክዬ ቦታ ለምን ትገባለህ እኮ? በስላሴ በነገረ ስጋዊ መነጋገር የሚፈልግ ሰው መጥቶ ይነጋገር ወንድሜ። በነገረ ጥምቀት በቃታችሁ ነገረ ጥምቀት ስንጀምር ትመጣለህ። ዛሬ እሱ ላይ አይደለም ሞዴሬተሩ አይሰራም። ኦኬ ወይት አንዴ ሙሉ አላረኩት። አይ ወንድማችን አሁን የኔን ጥፋት ቢያሳየን ዲያቆን አዲስ መጀመሪያ አይደለም አንተ ለምን ትስቃለህ? የሰው ሰዎች ሌሎች ሰዎች የሚያምኑበትን እያነበብክ ለምን ትስቃለህ? ለሞክ ታደርጋለህ? መልከጼዴቅ ወንድማችን የኔ ከሳቅ ካሳዘነህ በጣም ይቅርታ። እኔ ሳኩቴ ለምንድን ነው ሆን ብዬ እናንተን ሞክ ለማድረግ ለማናደድ ሳይሆን ለዘመናት ለብዙ ሺህ ዓመታት ሺህ እንኳን አይደለም ለብዙ መቶ ዓመታት ዮሐንስ ካማ በተባለ የገድሉ ጸሐፊ አቡነ ተክለ ሃይማኖት እግሩ የተቆረጠው ለእኛ ሲጸልይ ነው 7 ዓመት እግሩ ሰላ የተቆረጠችው ብሎ የሚለው ትምህርት በራሳችሁ መጽሐፍት ላይ ሳነብ ያገኘሁትን ነው። ካነበብከው ይሄንን ለራስ ጥያቄ ጠይቅና ዝም ብለህ ቁጭ በል እንጂ ይሄንን ዲስከስ ማድረግ የለብህም። ለምን እኔ ያነበብኩትን ቢኮዝ አታምንበትማ። የምታምንበት መልከጼዴቅ እኔ ሳነብ አቡነ ተክለ ሃይማኖት እግሩ የተቆረጠው በጸሎት ሳይሆን ግለሰብ እንደቆረጠው አገኘሁኝ። ይሄንን ለህዝብ አታውጣ ነው ብለህ የምትለኝ አንተ ዋናው ታርጌት ምን ያደርግልሃል? ህዝብ አወጣው አላወጣው ለአንተ እኮ ይሄንን ቃል እኮ የምትናገረው ወይም ደግሞ የምታነበው ለማሾፍ ለመቀለድ። እኔ ለማሾፍ አይደለም ብራዘር፣ ለማሾፍ አይደለም። ያ ለሌላ ኦኬ፣ የማታምንበት ነገር ስለሆነ ለአንተ ጥሩ አይሆንም። እንዲህ ቢቀርብህ ይሻላል። ለማሾፍን አስተካክለህ ብትኖር ይሻላል። የምመክርህ ብራዘር፣ እሱ አንተን አይደለም የምትመክረኝ። እኔ ራሴን አስተካክዬ የምኖር ሙሉ ሰው ነኝ። ለማሾፍ ሳይሆን ህዝቡን የዋሻችሁበትን አቡነ ተክለ ሃይማኖት 7 ዓመት እግሩ የተቆረጠው 7 ዓመት ስለ ኢትዮጵያ ሲጸልይ ነው ብላችሁ ያላችሁትን ይሄው የራሳችሁ መጽሐፍት አቡነ ተክለ ሃይማኖት እግሩን የተቆረጠው ሳነብ ያገኘሁት ለመጀመሪያ ጊዜ ጎልጉዬ ፈልፍ እያወጣሁት አቡነ ተክለ ሃይማኖት እግሩ የተቆረጠው በግለሰብ ነው ይላል። ይሄ እኮ ገድል ነው። ይሄ እኮ የግለሰብ ገድል እኮ ገድሉ ታዲያ የማን ገድሉ? የማን ይሄ የግለሰብ ገድል እኮ ገድሉ የማን ገድሉ? ቤተክርስቲያኒቱ ናት የጻፈችው። ስለዚህ ሊጻፍ ይችላል። ቤተክርስቲያኒቱ ብትፈልግ ታስተካክላለች። ብትፈልግ ይሄ አይደለም ማለት ትችላለች። ወዳጄ ቆይ ኢየሱስ የሞተለትን ህዝብ አታስቱት። አንተም አትሳት ብራዘር፣ አንተም ጭምር ማለት ነው። አንተ ኢየሱስ ስትህ የምታስት እኔ ምን በማገባው ገብተህ እኮ ነው እየፈተፈትክ ያለኸው። እና እሺ ኦኬ እንነጋገር ከተባለ በመጽሐፍ ቅዱስ ለምን አታወራው? ይኸው መጽሐፍ ቅዱስ ስሬ ስላለ በዚህ መጽሐፍ ቅዱስ እንዳወራህ በመጀመሪያ ይሄ መጽሐፍ ውሸት ነው ብለህ በላይ አናምነውም፣ ሐሰት ነው ብለህ በላይ። ለምንድን ነው ከአንተ ጋር በማታምንበት ገድለ ጨቄ ዮሐንስ ዘጸገሮን ውሸት ነው በል፣ ገድለ ተክለ ሃይማኖቱን ውሸት ነው በልና፣ ቆይ ወዳጄ ገድለ ተክለ ሃይማኖቱን ውሸት ነው፣ ገድለ ዮሐንስ ዘጸገሮን ውሸት ነው በልና፣ ከዛ እኔ በመጽሐፍ ቅዱስ ደስ እያለኝ ማለት የአምላኬ ቃል ማለት ለምን ውሸት ነው እልሃለሁ። ለምን? ምክንያቱም አንተ የምታምንበት አይደለም እኮ ነው። ውሸት ካልሆነ አታምንበትም። ቆይ ወዳጄ ብልህ አንተን ለማስደሰት ነው። ኦኬ እየተደማመጠን። ውሸት ካልሆነ ይሄ መጽሐፍ ውሸት ካልሆነ የሚያወራ እውነት ከሆነ ይሄው አቡነ ተክለ ሃይማኖት እግሩን የተቆረጠው ገጽ 131 ታምሪው ለዮሐንስ ብሎ በሚለው ገድለ ዮሐንስ ዘጸገሮ ማለት ነው። አቡነ እጨጌ ዘጸገሮ እሱ ገድል ላይ ይሄው በዚህ ክፍል ላይ ወንድሞችና እህቶች የሰንኳ አገር ሰው የሆነ ነው የአቡነ ተክለ ሃይማኖትን እግር የቆረጠው ሰይፍ መዞ ይኸው ወደዚህም ወደዚያ ወደ ስዕሉ አጠገብ ደርሶ ሰይፉን ከዘገባው መዞ የአባ ተክለ ሃይማኖትን አንድ እግሩን
ከጉልበቱ ላይ ቆረጠው ይላል። ስለዚህ በግለሰብ ነው የተቆረጠው። ለኢትዮጵያ ሲጸልይ ነው 7 ዓመት የተቆረጠው ብላችሁ አትበሉ ነው እያልኩ ያለሁት። አትበሉ። አቡነ ተክለ ሃይማኖት ለአንተ ሲጸልይ አይደለም እግሩ የተቆረጠው፣ ለእኔ ሲጸልይ አይደለም፣ ለኢትዮጵያ ሕዝብ ሲጸልይ አይደለም እግሩ የተቆረጠው። የሰንኳ አገር ሰው ነው ሰንካ ላይ ያደረገው ሰውየው ማለት ነው። ማን እንደዚህ አገር ሰውም ወዳጄ የሰንኳ አገር ሰው ይላል። አንተ ስለማታምን በዚህ ጉዳይ ላይ ለምን ትከራከራለህ? ውሸትን ማጋለጥ አንድን ሰው አሁን ለምሳሌ ሲጋራ ማጨስን ሰው ሲጋራ አታጨስ ብለህ እንደመምከር ማለት ነው። ኦኬ፣ ካንተ ጋራ ምንም አይነት ንግግር አልተደረገም። ስለዚህ ውሸትን አታጨስ። ስለዚህ አሁን አንተ ሰውን ውሸታም ትላለህ። አንተ ውሸት እያወራህ ማለት ነው። ያው እኔ ምንድነው የዋሸሁት ውሸት? ይኸው ለህዝብ እያሳየው አሁን የምነግርህ ይኸውልህ፣ ምንም መክርህ ምን መሰለህ፣ በከንቱ ይከሰኛል ወንድማችን መልከጼዴቅ። ይሄንን አቁምና በመጽሐፍ ቅዱስ እንነጋገር። ይሄንን እንዳቆምኩ አልኩ። የማታምንበት እንኳን ይሄንን ነው ውሸት ነው በል። ይሄን መጽሐፍ ቅዱስንም እንኳን አታምንበትም ወዳጄ። እኔ በመጽሐፍ ቅዱስ እኮ ላወራህ እዚህ ፈቃደኛ ነኝ አልኩ። ገድላት ድርሳናት ውሸት ናቸው በለኝ በመጀመሪያ፣ ከዛ በዚህ እንቀጥላለን። እነዚህ ውሸት ናቸው ብለህ በለኝ። ለምንድን ነው እንደዛ የምልህ? አንተ ይሄ እውነት ነው። ውሸት ካልሆነ እኔ ውሸት ካልሆነ እውነት ነው። መልከጼዴቅ እኔ እናንተ እኮ ነው የምናወራው። ሁለት ሰው እያወራ እንዴት ነው በእንደዚህ አይነት የምንደማመጠው? ተደማምጠን እናወራ። እኔ እናንተን የምናወራ 10 ሰው እንደሚያወራ መሆን የለብንም። 500 ሰው እየሰማን እዚህ ማለት ነው። ያውም ቢሃይንድ ባይ ስንት ሺህ ሰው ነው የሚሰማን? ይሄ መጽሐፍ የአቡነ ተክለ ሃይማኖት እግር የተቆረጠው አለ። ምን አገባህ? ለምን ታነበዋለህ? ለምን አገባህ አንተ? አነባለሁ። እኔ ሐሰትን ማጋለጥ ስራዬ፣ እውነትን መስበክ ስራዬ ስለሆነ የተጠራሁበት ስለሆነ ህዝባችንን ተብትባችሁ በእንደዚህ አይነት ተብታብ የመጽሐፍ ቅዱስን አጣመህ እኩል አታወራ። ሐሰት ስትናገር ኖረህ ከርመህ እኩል አታወራ። አሁን እንደገና ደግሞ ወደ ሌሎች መጽሐፍ ዞረህ ኦኬ፣ የሐሰት ቃልህን እንደ ልብህ እያወራህ ትኖራለህ። እኔ የሐሰት ቃል እዚህ ጋር እንደጨመርኩት እግሩ የተቆረጠው በግለሰብ ነው አቡነ ተክለ ሃይማኖት ብሎ የሚለውን የቤተክርስቲያኒቱን መጽሐፍ በገዳም የተጻፈው ማንበቤ ነው። ሐሰት ኤርሚያስ አንዴ ልናገር ይሄንን ተውልንና ለእኛ ኤርሚሻ በመጽሐፍ ቅዱስ እንነጋገር ከፈለክ። ዲያቆን አንዴ ከይቅርታ ጋር እነዚህ መጽሐፍቶች እንዳላነብ መልከጼዴቅ ለምንድን ነው የከለከልከኝ? ተዋቸው ብለህ ምትለኝ ለምንድን ነው? ያንተ አይደሉም፣ አታምንባቸውም። ለአንተ አይደለም። እኔ አላምንባቸውም። ቆይ አድምጠኝ። እኔ አላምንባቸውም። ወገኔ ግን ህዝቤ አምኖባቸው ሲኦል እየገባባቸው ስለሆነ መንግስተ ሰማያት እንኳን ቢገባባቸው አንተ ራስህን አላዳንክም። አንተ ራስህ አልዳንክም እየተባልክ እኮ ነው። ጥያቄ ጠይቀኝ አይደል ብራዘር? መልከጼዴቅ ጥያቄ ጠይቀኝ አይደል? ጥያቄ ለመልስና አንተ ስለ ኦርቶዶክስ አማኞች ተቆርቋሪ ልትሆን ብቁ አይደለህም ብራዘር። እሱን እኔ ልናገርና ቢያንስ ተቆርቁሬ ነው አይደለም ብሎ የሚለውን ልናገርና ከዛ ታወራለህ ማለት ነው። መልከጼዴቅ ለምን ጫጫታ እናደርገዋለን? ኦኬ፣ አንተ መጽሐፍ ቅዱስን ነው ማውራት ያለብህ እንጂ እነዚህን መንካት የለብህም ነው አሁን እያልከኛለሁ። ለምን? እነዚህ የኛ ገበናዎች ናቸው፣ የኛ ነውሮች ስለሆኑ ነውራችን መጽሐፍ ቅዱስን መቼ ጨረስከውና ነው? ጨርሻለሁ። መጽሐፍ ቅዱስን እኮ ገና ሳይገባህ እኮ አጣመህ ጨርሰኸዋል። ሳይገባህ እኮ ቀረ። ግድ የለም። አሁን እየተደማመጠ እናውራ። መጽሐፍ ቅዱስ ህይወት በሚሆንልህ ነገር እንነጋገር እኮ ነው የምልህ። እኔ እኮ ላነጋግርህ እኮ ነው። ታዲያ ፈቃደኛ እኮ ነኝ አልኩህ፣ ግን አትሰማኝም። እኔን አታስጨርስም። ድሮፕ አድርገው ይሄን። እሺ፣ ይሄን ወንድማችን መልከጼዴቅ ውሸት ነው፣ ስለዚህ ድሮፕ አድርገው ተወው እያለኝ ነው። ያ ለአንተ የሚሆን አይደለም። ምክንያቱም ለአንተ ሲሆናል እሱ ለእኔ ተወው አልኩህ። የጋራ መጽሐፍ ቅዱስ ነው ብለን በምናምንበት መጽሐፍ እንነጋገር ከፈለክ። እሺ፣ ይሄ መጽሐፍ ውሸት ነው ወይስ እውነት ነው? እሱን ለእኔ ተወው አልኩህ እኮ። ለምን አትናገርም? ለምን መጽሐፉ የኔ ነው። ለምን ለኔ ተወው ትላለህ? ምክንያቱም አንተ ስለማታምንበት እኔ አላምንበትም። እኔ የማምነው በአምላኬ በእግዚአብሔር ቃል ነው። እባክህ የጠየኩህ መልስልኝ። እኔ የማምነው በእግዚአብሔር ቃል በጋራ በሆነው ነገር ላይ እንነጋገር። መቼ ተስማማንና በዛ መጀመሪያ
እሱን እኮ ታወራለህ እኮ እሱን ከሱ በሱ ላይ እኮ በዛ መጀመሪያ አልተስማማንም እኮ ያን በዛ ሳንስማማ እንዴት በልዩነት ኮምፕሊትሊ በምንለያይበት ነገር ላይ እንዴት እንነጋገር? ለሰማኛ አልቻልክም። ብርክዬ ያውራው ምናልባት ከገባው ማለት ነው። እኔ ወይ ከወልደ ነጎድጓድ ጋር አወራለሁ። ብርኬ ካለ አውራው። ምንም ልንግባባ አልቻለም። ዲያቆን አዲስ ይባይ አታስወርደው። ቆይ ዲያቆን አዲስ እኔ ኦርቶዶክስ ብርኬ ያውራው። አይ ልትግባባ አልቻላችሁም። ከኔም ጋር ከአንተም ጋር ሊግባባ አልቻለም። ብርኬ ምናልባት ከተግባቡ ያውራው። እሺ ምንድነው አዲስ መሰለኛ እነዚህ መጽሐፍቶች ህይወት እንደሌለባቸው አድካሚ እንደሆኑ ስናነባቸው ምንድነው ቤተ እምነት አንተ? ክርስቲያን ነኝ። የትኛው ክርስቲያን? የክርስቶስ ኢየሱስ ተከታይ እኮ። የትኛው ቤተ እምነት ላይ ነው ፎሎ አፕ የምታደርገው? ክርስቲያን ነኝ አልኩ። ወንጌል አማኝ። ወንጌል አማኝማ ማዕት ነው ያለው። እሱ የት ቤተ እምነት ውስጥ ነው? ወንጌል አማኝ አልኩ። በቃ መለስኩልህ። ከዚህ ውጭ አይ በትክክል አይደለም እየመለስክ ያለው። አሁን እኔ በኩራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ እንደሆንኩ እነግርሃለሁ ስለማላፍርበት። አንተ ታፍርበታለህ ማለት ነው እኮ። ወንጌል አማኝ ነኝ አልኩ። እኔ ደግሞ እኮ ወንጌል አማኝማ ብዙ ነው ያለው። አሁን ወደ ሚሊዮን ደርሰዋል እኮ። የትኛው እሱ ደግሞ የአንተ ስራ ይሁን በቃ። አሁን እኔ መልሼልሃለሁ። አሁን ደጋግመህ ብትጠይቀኝ ከዚህ ውጭ ሌላ ምንም ስለማልልህ የት ነው ያለው? እንትን ማነው? መካነ ኢየሱስ ነህ ወይስ ቃለ ሕይወት ነህ ወይስ ሙሉ ወንጌል ነህ? ቆይ አሁን ደጋግመህ ብትጠይቀኝ ከዚህ ውጭ የምነግርህ ነገር ስለሌለ የሞኝ ለቅሶ ነው የሚሆነው። ወንጌል አማኝ ነኝ ብዬሃለሁ። አሁን ድጋሚ ብትጠይቀኝ ወንጌል አማኝ ነው የምልህ። አሁንም የምጠይቅህ እሱን ነው። መጀመሪያ ማወቅ አለብኝ። ምን ከየትኛው ቤተ እምነት እንደምትከታተል ማወቅ አለብኝ። ነገርኩህ በቃ። አሁን ልጠይቅህ፣ እንቀጥል ሀሳቡ ላይ። በምንም ነገር ልነጋገርህ አልችልም። ምክንያቱም ከየትኛው ቤተ እምነት እንደሆን እፈልጋለሁ። ማውረድ ትችላለህ። እኔ አይ ዶንት ኬር። ይኸው አወርድሃለሁ። ምን ችግር አለው? ተው ኤፍ ተው። ኦኬ እሺ። ወልደ ነጎድጓድ አይ እስቲ ቃሉን ደግማ አንብበው እስቲ። መጽሐፉን አሁን ገድሉ ነው። እሺ ከየት ነህ አንተ? ከኢትዮጵያ ኦርቶዶክስ? እሺ ኤርሚ ያለክ አለውኝ አንድ በእናት። እሺ አቡነ ተክለ ሃይማኖት እግሩ የተቆረጠው በምንድን ነው? እሱማ በጸሎት ነው። ኤርሚያስ መረጃ ስጠኝ። በጸሎት ነው እግሩ የተቆረጠው ብሎ የሚለው ነው። አንተ አሁን ወደዛ ላይ ቃሉን አንብበው እስኪ እንየው። አቤት በጸሎት ነው ብለው የሚለውን ቤተክርስቲያን በተጻፈ ጽሑፍ ነግራ ነው ወይስ በምንድን ነው እኮ? አሁን ስታነበው እኮ ስላየው እኮ ነው። እሳቸውን ቆረጠው አይልም። አሁን ያነበብኩ ቃል ራሱ ብራዘር የጠየቁን መልስልኝ። እኔ አንብቤዋለሁ። ከፈልክም አርብልሃለሁ መልሼ እኮ አንብበኝ። ተክለ ሃይማኖት እግሩ በጸሎት ነው የተቆረጠው ብሎ ያለውን የት ነው ያነበብከው ነው ያልኩህ። ከየትኛው መጽሐፍት ላይ ነው የሰጠችው ቤተክርስቲያን? በስብከትም ገድለ አቡነ ተክለ ሃይማኖት ላይ አሁን መውጣት አልችልም። ስራ ላይ ምዕራፍ ቁጥር ስንት? እሱን አሁን እንድትነግረኝ የፈለኩት አሁን አልችልም። ስራ ስለሆንኩ ነው። ሳይ ኦኬ አሁን ሲነበብ ሰምተዋል? አልሰማህም? እየሰማሁ እኮ ነበር። ቃሉን ላየው ብዬ እኮ ነው። ክርክር በጣም ጭቅጭቅ ስለነበረ እየሰማኋቸዋለሁ። ቴንክ ዩ። ምሳዬን እየበላሁ ስለነበር አቋርጬ ላንብብልህ። አይ እንዳላቋርጥ ብላ። ችግር የለም ችግር የለም። ያው እና ወደ ስዕሉ አጠገብ ደርሶ እኮ ነው የሚለው ኤርሚያስ። እና አቡነ ተክለ ሃይማኖት ራሳቸውን ቆረጠው አይደል? እሳቸው ምን ይላል? ይሄ ቁጥር 8
ያዝን ጊዜ ከተቆረጠ እግሩ ከጉልበቱ ቀይ ደም አመነጨ ይላል። ግን ወደ ስዕሉ ቀርቦ አይደል የሚለው መጀመሪያ አድምጠኝ ጥያቄ። እሺ ስዕል ቀይ ደም ማመንጨት ይችላል? በታመን ሊሆን ይችላል እኮ ኤርሚያስ አይችልም። መጽሐፍ ቅዱሳዊ መረጃ ሳይ እኛ እኮ መጽሐፍ ቅዱስ ብቻ አናምንም እኮ ኤርሚያስ እኮ። ለዚህ ነው ታዲያ ምኑን ስለምታምኑ እኛ እኮ እዚህ ጋር የተቆረጠው ምኑ ነው እኮ ስዕሉን እኮ ነው የሚለው። የአባ ተክለ ሃይማኖት አንድ እግሩን ከጉልበቱ ላይ ቆረጠው ይላል አይደል? ወደ ስዕሉ አጠገብ እኮ ነው የሚለው እንጂ እሳቸው ላይ ገብቷቸው። አዎ አልኩ። ኦኬ አንድ እግሩን የአባ ተክለ ሃይማኖትን አንድ እግር ከጉልበቱ ቆረጠው ይላል አይደል? ይላል እሱ። ይላል ግልጽ ነው። ያን ጊዜ የተቆረጠች እግሩ ከጉልበቱ ምን አመነጨች ይላል? ደም አመነጨ ይላል። ደም በቃ ይሄ ነው። በጸሎት ነው እግሩ የተቆረጠው ብለው ሲሏቸው የነበረው የዘላለም ውሸት ነው። ወልደ ነጎድጓድ እንደሚሆነቱን ስነግርህ እንዴ ኤርሚያስ ስለ ስሉ እኮ ያወራ ታሪክ እውነተኛው ታሪክ ይሄ ነው እንዴ ኤርሚያስ እኮ ስለ ስሉ ያወራ ብራዘር፣ እውነተኛው ታሪክ ይሄ ነው። እሺ ይሄንን ስዕሉን ወይ አቡነ ተክለ ሃይማኖትን እግሩን የቆረጠው ሰውዬ ምን ሆነ? አንብቦ ይሄኛው ገደል እኮ ምን ሆነ? እኔ አቡነ እጨጌ ገደል ለዋል የምታነባለው ይሄኛውን ገደል አላነበብኩም። ስለዚህ ምን እንደሆነ አላውቀውም። ስለዚህ ልብ በል። ንጉሱም ይህንን ደም በዚህ ቤተክርስቲያን ውስጥ አይቶ በመፍራት በመንቀጥቀጥ የአንዱን ጭፍራ ጠርቶ ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደም እንደሆነ ነገረው። አየህ፣ የስዕል ደም ነው አይደለም ያለው፣ የተክለ ሃይማኖት ደም ነው። እኮ ባይቤት ከስዕሉ የወጣው አይደል ኤርሚያስ? ስዕሉን የቆረጠው ብራዘር እሳቸውን አግኝቶ ቆረጣቸው ይላል አይልም? እኔ ሌላ መጽሐፍ ደግሞ ገልጥልሃለሁ ብራዘር። እርስ በርስ የተምታታ የተፈጠርክበትን ቀን እስከጠራው ድረስ የራሳችሁ ቤተክርስቲያን የጻፈችው ማለት ነው። ኦኬ የነ ፕሮፌሰር ማናቸው ጌታቸው ኃይሌ የነ ፕሮፌሰር መስፍን ወልደማርያም አስተያየት የሰጡበት እነ ዲያቆን ዳንኤል ክብረት የጻፉት በቤተክርስቲያኒቱ ገድል ሁሉ የተጻፈ ማለት ነው። እርስ በርሱ የማይገናኝ ዜና ታሪክ ተጽፎ እኒና እንደዛ ሆነ ብሎ የሚለው ማለት ነው። ስለዚህ ደሙ የማን ደም ነው ብሎ ያለው የአቡነ ተክለ ሃይማኖት ደም ነው። አቡነ ተክለ ሃይማኖት በዚህ ጊዜ ሞቶ ነበር አይደል? አርፏል። እኮ ስዕሉ አድኖ ጋር ሄዶ ቆይ ወንድምዬ፣ ደሙ ፈሶ ሞቶ ነበር አይደል? አቡነ ተክለ ሃይማኖት ሰውየው ከሞተ በኋላ ከስዕል ላይ የሰውየው ደም ይፈሳል ብሎ የሚለውን ኬት ነው ያመጣችሁት? አቡነ ተክለ ሃይማኖት ሞቶ እንደውም በስብሶ በገድሉ እንደሚናገረው በ57 ዓመት አጽሙ ከቦታው ሲወጣ የ3 ቀን መንገድ ያህል እየሸተተ ሽቶ ይሸት ነበር ተብሎ እንደውም የተጻፈ አለ። እኔ አሁን የምጠይቀህ አቡነ ተክለ ሃይማኖት ሞቶ ከስንት ዓመት በኋላ የአቡነ ተክለ ሃይማኖት ደም ስዕል ሲቆረጥ የሚፈሰው እንዴት ሆኖ ነው? ሰውየው ሞቶ በስብሷል። በታምር እኮ ነው። አሳየኝ እንደዚህ አይነት ታምር በመጽሐፍ ቅዱስ ላይ የተደረገ። እኛ እኮ በመጽሐፍ ቅዱስ ብቻ እናምንም እኮ አልኩ። በተረት ነው የምታምኑት። ስለዚህ ልብ በል ስማ ብራዘር፣ እኛ በዚህ ብናምናለን። ወልደ ነጎድጓድ ቆይ፣ የምታምኑትን ነገር በመረጃና በማስረጃ አታስደግፉ። ያው የአቡነ ተክለ ሃይማኖት እግሩ የተቆረጠው ስዕል አድኖ የተቆረጠውና ወራጄ ዛሬ እኔ ያሳየውን መጽሐፍ እንደምታውቀው አድርገህ አታውራ። እኔ ዛሬ ያሳየው መጽሐፉን ራሱ እንኳን አታውቀውም። ወዳጄ እኔ ሚዩት ያደረግኩ ከገባ ጊዜ ጀምሮ አፍህ አላረፍም። ዝም ብለህ ታወራለህ። መጽሐፉን አታውቀውም፣ ከዚህ በፊት አላነበብከውም። እኔ ግን ገድሉ ሙሉን ያነበብኩት። አንተ ገድሉን አታውቀውም፣ የተክለ ሃይማኖትንም ታሪክ አታውቅም። ግን ከገባ ጊዜ ጀምሮ በመደዳ ነው የምታወራው፣ ልክ እንደምታውቀው ይመስል ማለት ነው። አታውቀውም ታሪኩን ብራዘር። እንዴት ሰው ስለ ሳይንስ ሳይማር እንዴት ስለ ሳይንስ ልናገር ብሎ ይላል?
የሆነ ነገር ሳታነብ ሳታጠና ማለት የግድ ትምህርት ቤት መግባት አይጠበቅብህም። አንድ ሁለቴ እንኳን ቢያንስ አገላብጠህ ማንበብ አለብህ። እና ልብ በል ብራዘር፣ ዝም ብሎ እንደዚህ አይወራም። ምንድን ነው ወይ ጉድ! እኔም መጽሐፉን ዛሬ ነው ያየሁት፣ እስኪ ንገረኝ ነው የሚባለው። አንተ ግን ልክ እንደምታውቀው ሆነ ትከራከራለህ። አቡነ ተክለ ሃይማኖት እግሩ የተቆረጠው በሰው ነው። 4 ነጥብ። ወደድክም ጠላህም መረረህም ጣፈጠህም እውነቱ ይሄ ነው። ቆይ እሱ ጋር እሳቸውን ይላል፣ ስዕሉን እኮ ነው የሚለው ኤርሚያስ። እኔ እኮ ስለዛው ይያወራል። ስዕል ደም ያፈሳል እኮ ተአምር ነው እኮ አልኩህ ኤርሚያስ። ሰውየው ከሞተ ቆይቷል አይደል? አቡነ ተክለ ሃይማኖት እሱን እኮ ተስማማና ሞቷል እኮ። አዎ ከሞተ በኋላ ሰውየው እንደገና ደሙ ከየት መጥቶ ነው የሚፈሰው? በስዕል ውስጥ አልኩህ እኮ ተአምር ነው የሆነው እኮ ነው። ብራዘር እንዲህ አይነት ተአምር የት ነው ያገኘው? ከየትኛው ነቢያት ከየትኛው ሐዋርያት መጽሐፍት ላይ ያለው? አይሆንም ነው አንተ ተአምር አይሆንም እያልክ የለም። አጋንንታዊ ተአምር ነው። አጋንንታዊ ተአምር ነው። በቃ ብራዘር አጋንንታዊ ተአምር ይሄ እግዚአብሔራዊ ተአምር አይደለም። አጋንንታዊ ተአምር። ኦኬ ሰውየው ሞቶ አጥንቱ በስብሶ ስጋው አልቆ አጥንቱ በስብሶ የተቀበረ ሰውዬ በስዕል ላይ እንደገና መጥቶ ደሙ ፈሰሰ ተብሎ ሲባል ከስዕሉ ላይ የፈሰሰው ደም የአቡነ ተክለ ሃይማኖት ነው ያለው። እግሩ የተቆረጠው የአቡነ ተክለ ሃይማኖት የሁላችን አባት የሆነውን ነው ብሎ ያለው። የብዙዎች አባት የሆነ አቡነ ተክለ ሃይማኖትን ነው ብሎ ያለው። ነጭ ልብስ ለብሶ አየ ነው ብሎ የሚለው። ከፀሐይ 7 እጅ እያበራ አየው ነው የሚለው። አለቅ ስለዚህ ተረታችሁ እርስ በርስ ወዳጅ እኔ እንዳምንበት ይጠይቃል። እኔ ለስኳር መጠቅ ላይ እንኳን ራሱ አላረገውም እንኳን ላምንበት ቀርቶ ብራስር አንተ አታምንበትም አትበሉኝ ትመጡና እኔ የማምነው በአምላኬ በእግዚአብሔር ቃል ነው። በዚህ ተረት አላምንም። አንተ እንኳን ላመንከው ያሳፍራል፣ አንገት ያስደፋሃል። 7 ዓመት ለኛ 7 ዓመት ለኛ ሲጸልይ እግሩ ተቆረጠ ብላችሁ ያላችሁ ሰውዬ ኦኬ በሰው ነው የተቆረጠው እግሩን ይላል። እሱ እኮ ያው እኮ ስለ ስዕሉ ነው እያወራ ያለው ኤርሚያስ። ለምን ስም ትቀላቀላለህ? ስዕሉ የማስዕል ነው። የአቡነ ተክለ ሃይማኖት ስዕል ነው። ስዕል አይደል? ትሰግድለታለህ አይደል? ለስዕሉ ለስዕል አይደል ነው? አዎ ትሰግዳለህ አይደል? በፊቱ ቆመን ጸልያለን እኛ እኮ። አዎ ትሰግዳለህ አይደል? የእሳቸው ብቻ ነው ያለው። ለስዕሉ ስትሰግድ ለስዕሉ ነው የሰገድከው ወይስ በስዕሉ ላይ ላደረው ነው የምትሰግደው? የአምልኮ እኮ አንሰግድም፣ የክብር ልንሰግድ ይችላል። ብራዘር እኔ የአምልኮ እኔ ምን አላልኩም። በስዕሉ ነው የምትሰግደው ወይስ በስዕሉ ላይ ላደረው ነው የምትሰግደው? ስትሰግድ የእሳቸው ስዕል ስለሆነ በረዴት ያድሩበታል እሳቸው አይደል? በረዴት ያደረበት ተክለ ሃይማኖትን ነው እግሩን የቆረጠውና ደግሞ ግን አንተ እኮ እያልክ ያለው አለቀ ብራዘር። በረዴት ሲያድርበት አገኘው። በረዴት ስዕል ላይ ተጣብቆ ያንተ ተክለ ሃይማኖት ሲያገኘው ሰውየው እግሩን መደመደው ማለት ነው። ስዕሉን ሲቆርጥ የተክለ ሃይማኖት አድምጠኝ፣ ስዕሉን ሲቆርጥ የአቡነ ተክለ ሃይማኖትን ቋንጃውን ሁሉ ነው የቆረጠው እና ደሙ ፈሰሰ ማለት ነው። ምክንያቱስ የእናንተ ቅዱሳን ብላችሁ የምትሏቸው በሙሉ እየሄዱ ካርቶን ስዕል ላይ ይለጠፋሉ፣ ያድራሉ። ስትሰግዱ ለስዕሉ አይደለም የምንሰግደው ከስዕሉ ጀርባ ላለው ነው ትሉናላችሁ። ስለዚህ አቡነ ተክለ ሃይማኖት በረድኤት መጥቶ ያድርበታል። ከዛ ስዕል ላይ ያድሮበት ነበር። ሲያድርበት ተክለ ሃይማኖት ሰውየው መጥቶ ሲቆርጠው የቆረጠው ካርቶን ሳይሆን ስዕሉን ሳይሆን ስዕሉን ሲቆርጠው የአቡነ ተክለ ሃይማኖት የአባትህን እግር ነው የቆረጠው። የአባትህ እግር ሲቆረጥ ያን ጊዜ የተቆረጠ አድምጠኝ ያን ጊዜ የተቆረጠ ችግሩ ከጉልበቱ ቀይ ደም አመነጨች ይላል። አንተ እንደሱ ነው የምታምነው፣ ግን ይሄ ታምር ነው እያሉ በስጋ ነው የሚያድሩበት። ኤርሚያስ ንገረኝ፣ ስዕሉ ስጋቸው ነው የሚያድሩበት። ለስዕል ለምን ትሰግዳላችሁ ስንላችሁ ከስዕሉ ጀርባ ለቆሙ ስጋቸው ነው ከስዕሉ ጀርባ ላለው ነው ትሉናላችሁ። ስትያዙ ደሙ የማደም ነው የሚባለው። ይሄ ደም የእሳቸው እኮ ነው። ተስማማን እኮ ደሙ የእሳቸው የተክለ ሃይማኖት ደም ነው አይደል? አነበብኩ አይደል? ያው ቆይ ደሙ የተክለ ሃይማኖት ደም ነው አይደል? ተክለ ሃይማኖት ግን ከሞተ ረጅም ዘመን ቆይቷል አይደል? አዎ ተስማምተናል እኮ በዚህ ገርማ። ሰው ከሞተ በኋላ ደሙ እንደገና ተገኝቶ ስዕል ውስጥ ገብቶ ተቆረጠ ነው የምትለኝ? ይሄ ታምር ነው አልኩ እኮ ኤርሚያስ። አንተ ነው ተረታም ትውልድ ሌላ ጊዜ ገብቼ እንወያያለን። ማምለጫ ተረታም ትውልድ አልተቀበልክም። ሰውየው ከሞተ ቆይቷል አልከኝ። ከሞተ በኋላ የሰውየው ደሙ መጥቶ ስዕል ውስጥ ገብቶ ደሙ ስዕሉን ሲቆርጠው የተክለ ሃይማኖት ደም ፈሰሰ በለምተል እንዲህ አይነቱን አርቲ ቡርቲ ታምናላችሁ? ቀራኒዮ መስቀል ላይ ግን የተሰቀለው አድምጠኝ እባክህ ኩላታ። ቀራኒዮ መስቀል ላይ ግን የተሰቀለውን የእግዚአብሔር ልጅ የኢየሱስ ክርስቶስን ደም ግን አታምንም።
ፍርዱ ይሄ ነው። በጨለማ ውስጥ መሆን ይሄ ነው የሚያሳየው። ወልደ ነጎድጓድ ወንድም ያ ስመች ካደ እናምናለን እናምናለን እኮ በማን ነው ታምኑ? አንተ ያልከው ነው ቀራሪው የተሰቀለው ነው ያልከው። አየው ስሙን እንኳን አጠራውም። አንተ ያልከው ብሎ አለ። ስሙን እንኳን አይጠራውም። አያችሁ ስሙን እንኳን መጥራት አልሆነለትም። አንተ ያልከው ማለት ነው ኢየሱስ ክርስቶስ። አይ አንተ ያልከውን በል እንጂ ስሙን እንኳን ለመጥራት አትፈልግም እንዴ? አንተ አፌ ውስጥ ቃላት ጀምር እናምናለን። ፍርዳችሁ ይሄ ነው ብራዘር። መጽሐፍ አንብብ፣ እውነቱን ልንገርህ፣ መጽሐፍ ቅዱስን አንብብ። ወንድማችን ወልደ ነጎድጓድ ይህንን የእግዚአብሔርን ቃል አንብብ። የሚጠቅምህ ለአንተም ለሌላውም ትውልድ የምነግረው እዚያ ያላችሁ ሰዎች ይህንን ቃል አንብቡ። በቃ መውደቂያህም መነሻህም መዳኛህም መትረፊያህም ሲኦልም ከገባ ሲኦልም ከገነትም ከገባ የምትገባው ይህን ቃል በማመንህና ባለማመንህ ነው። በዚህ ቃል ላይ የተነገረለትን የዳዊት ልጅ የእግዚአብሔር ልጅ በማመንህና ባለማመንህ ላይ ብቻ ነው። አለቅ። ኦኬ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ክርስቶስ ወደዚህ ዓለም መጥቷል። አታፍሩም? አሁን ከስዕል ላይ ደም ወጣ ብሎ ምናምን ነገር ብሎ እግሩ ተቆረጠ፣ አይኑ አቡነ ተክለ ሃይማኖት ለኢትዮጵያ የጸለየበት አንድም ቦታ የለም። ውሸት ነው። ሰውየው የለየለት ፖለቲከኛ ነበር። ፖለቲከኛ ነበር እላለሁ ብራዘር። አንብቤ አንተ ሳታነብ ነው እኔ አንብቤ ነው ብዬ የምለው ብራዘር። በልህ አይደለም እንደዚህ ብዬ የምለው። በልህ ይመስላችኋል? በጣም ብዙዎች ቁጭ ብላችሁ ታች እኮ ትሰሙኛላችሁ። እኔ እኮ ይህንን ብዬ ስል ብራዘር አንብቤ ከአንድም በላይ 2 መጽሐፍቶችን ይዤ ገድለ ተክለ ሃይማኖትን እንኳን ታረለም ዘርህ እንኳን አላነበበውም። እውነቱ ልንገርህ ቁጭ ብዬ ጊዜ ሰጥቼ አንብቤ እዚህ ውስጥ ያለ ተረት ጆሮህን ቆርጦ የሚጥል አይደለም፣ ነፍስን ገሃነመ እሳት የሚማግር ተረት ነው። እውነት መስሎ ከሆነ በጣም ተታላችኋል። ጊዜ ሰጥቼ በመደዳ እነዚህ መጽሐፍቶች ባወራቸው አትቆሙም። በእውነት ብዬ የምልህ እንዲህ አይነት ጉድ ነው የምትሉት። ከዚህ ይልቅ የሚጠቅመህ እነዚህ ህይወት የማይሰጡ እውቀቶች የተጻፉትን ትተህ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔርን ፈልግ፣ በህይወትም ትኖራለህ። ከሰማያት ኢየሱስ ክርስቶስ ከዘላለም ክብሩ ከአብና ከመንፈስ ቅዱስ ጋር በመለኮቱ በአንድነት ሲመለክ የነበረ ወደዚህ ዓለም የመጣው እኔ እናንተን ሊያድን ነው። ያ የመጣው ጌታ ለበደል ኃጢአታችን ቀራንዮ ላይ በመሞቱ የተከፈለልንን መስዋዕት፣ የተወደድንበትን ፍቅር፣ የተማርንበትን የዘላለም ምሕረት፣ የምንድንበትን ጸጋ እዚህ ውስጥ ተብራርቶ ልተነግሮህ የሚወደኝ ቢኖር ቃሌን ይጠብቃል ብሎ ጌታችን ኢየሱስ ክርስቶስ ያለውን ይህንን ቃል ትተህ አንተ እግሩ ተቆረጠ አልተቆረጠም፣ ከስዕል ነው ከእንትን ነው ከጫፍ ነው ከእግሩ ነው ግንባሩ ነው ጢሙ ነው ምን አገባህ አንተ ብራዘር? ለዚህስ እኔስ ቢሆን ምን አገባኝ? ነፍሳችሁ ግን የታሰረበት በጣም ትብታብ ስለሆነ ነው። እኔ ስላሴ ባሪያ ብለህ ከእንደዚህ አይነት ኮተታ ኮተት እርስ በርሱ ከሚጣላ ታሪክ ወጥተህ እግዚአብሔርን ቃል ብታነብ ለህይወትን የሚሰጥ ነው። የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል የተባለው ይሄ ነው። ይህን ስታነበው የሰማይ የምድር ጌታ አንተን እኔን ሰማያትና ምድር በውስጡ ያሉትን ፍጥረታት እንዴት እንደፈጠረ ያ አምላክ እኔ እናንተን ለማዳን እኔ እናንተን ወዶ ዓለሙን ወዶ ከአንዲት እስራኤላዊት ልጃገረድ ድንግል ሴት የተወለደበት ለበደል ኃጢአታችን የሞተበትን ያንን ፍቅር ይነግራል። ያንን ምሕረት ይነግራል። ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን የጸጋውን ባለጠግነት አብራርቶ ይነግራል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት የሚመሰክሩለት የዳዊት ልጅ የተጻፈው እዚህ ውስጥ ነው። ይሄ እኮ ስለ እንትና እግር፣ ጥፍር፣ ፀጉር ምናምን ነገር የሚነግር አሁን የዘንድሮ ክርስትና ተክለ ሃይማኖት እግሩ ተቆረጠ አልተቆረጠ፣ የተቆረጠው በጸሎት ነው ይላል። አይ እግሩን የተቆረጠው ደግሞ ግለሰብ ነው የቆረጠው ይላል። ተክለ ሃይማኖት አግብቷል አላገባም፣ አግብቷል አላገባም፣ አግብቶ ደግሞ ከሚስቱ ጋር ተኛ አልተኛም፣ ተኝቷል። ድንግል ናቸው አይደሉም? መጽሐፉን ስናነብ ከሚስቱ ጋር ተኝቷል። መተኛት ብቻ አይደለም የግብረ ስጋ ግንኙነት አድርጓታል። አቡነ ተክለ ሃይማኖት ጻድቁ ብላችሁ የምትሉት ማለት ነው። እና ኃጢአት ነው ከሚስቱ ጋር ነው ያደረገው፣ ኃጢአት አይደለም። ስለዚህ ጻድቅ ነው ድንግል ነው ብላችሁ አትበሏ። ድንግል ነው ብላ አትበል። 3 ቀን ከሚስቱ ጋር ተገናኝቷል። ሰርግ ተደግሶለት አለቀ። እኛውን ሰውየው ያግባ አያግባ፣ እግሩ ይቆረጥ አንገቱ ይቆረጥ፣ ምንም የሚመለከተን ነገር የለም ብራዘር። ምንም አንተንም እኔንም አይበጀንም፣ አይጠቅመንም። አምላክ እኮ ፈልጎ መጣ ብራዘር። አምላክ ከሰማያት የጠፋውን ወልደ ነጎድጓድን ኤርሚያስን እዚህ ያለውን ትውልድ ፈልጎን መጣ። ለፈለገ ለእረኛው አትገኝለትም እንዴ? የምትቅበዘበዝ በግ፣ የጠፋ አዳም፣ የሚቅበዘበዝ ትውልድ
ለጠፋንበት ለእረኛው እዚህ አለን ብለን አንልም ወይ? አይተሃሎ ከአዳም ብሎ እንዳለው አዳምን በኤደን ገነት የአምላክ ድምፅ ሲመላለስ ሰማ። አዳም ወይ ወዴት ነህ ብሎ አለው ይላል። እዚህ ያለው ብለህ አትልም? የእንትና ጸጉሯ ተላጨ ሰው ምን ጸጉር እኮ ማለት እንትን ነው። የጸጉር እኮ መድኃኒትነት በተሰጣቸው ቃል ኪዳን። እግዚአብሔር በጸጉር ቃል ኪዳን አይሰጥም ብራዘር። እግዚአብሔር በጸጉር ቃል ኪዳን አይሰጥም። ታለምዬ ስሚኝ፣ እንዲህ አይነት አርቲ ቡርቲ የሆነ ተረት ተውት፣ አይጠቅማችሁም። ነፍሳችሁን ይዞ ሲኦል ነው የሚከተው። እንኳን ስለ ተክለ ሃይማኖት እግሩ መቆረጥና አለመቆረጥ አይደለም። አብርሃም እንኳን ስለኛ አልሞተም። ያጻድቅ አባት ቅዱስ ጳውሎስ ሐዋርያው እንኳን ስለኛ አልሞተም። መጽሐፉን ስናነበው ቅዱስ ጳውሎስ ስለናንተ ኤርሚያስ ላንተ ሲል ሞተልህ፣ ጴጥሮስ ላንተ ሲል ተዘቀዘቀና ተሰቀለልህ አይልም። ዮሐንስ የዘብዴዎስ ልጅ ወልደ ነጎድጓድ ማለት የዘብዴዎስ ልጅ ያዕቆብ ወንድሙ ሲገደል የተገደለው ለኤርሚያስ በደልና ኃጢአት አይደለም። ኢየሩሳሌም አደባባይ ላይ ነው አንገቱ ተቆርጦ የሞተው። ታላቁ ነቢይ ዮሐንስ አንገቱ ተቀልቶ ነው የሞተው። ታላቁ ዲያቆን እስጢፋኖስ እዛው ኢየሩሳሌም አደባባይ ላይ እንደ ጥቁር እባብ ነው ቀጥቅጠው የገደሉት በድንጋይ። እነዚህ ሁሉ አባቶች የጻድቅን ሞት ነው የሞቱት። የሞቱት ለተቀበሉት ለወንጌል አደራና ላመኑት ጌታ ነው። ለኤርሚያስን ለማዳን ሲል ዮሐንስ አንገቱ አልተቆረጠም። ኤርሚያስን ለማዳን ሲል እስጢፋኖስ በድንጋይ አልተቀጠቀጠም። ኤርሚያስን ዓለሙን ሁሉ ለማዳን ሲል ያዕቆብ አንገቱ በሰይፍ አልተቀላም። ለተቀበሉት ለወንጌል አደራና ላመኑት እውነት ሞቱ። ኤርሚያስን ለማዳን ወልደ ነጎድጓድን ለማዳን ዓለምን ለማዳን ግን የተሰዋው የእግዚአብሔር ልጅ ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው የሞተው። ስለዚህ ሞቱ ቀጥታ የሚመለከተኝ ሕይወቱም ቀጥታ የሚመለከተኝ እኔን አንተን ኢየሱስ እንጂ ሌሎች አይደሉም። አይመለከተም። ይሄ ሰው ያዕቅም ከነስም ጭምር ብራዘር፣ እኔም አላውቀውም በታሪኩ ውስጥ ካልሆነ በስተቀር አናቃቸውም፣ አያውቁንምም። ከዘላለም ግን ያወቀን ከእናታችን ማዕፀን ግን የሰራን የፈጠረን አምላክ ከድንግል ሴት ተወልዶ መጥቶ በዚህን ያህል ልክ ለእኔና ለአንተ ቀራንዮ መስቀል ላይ የተሰቃየው የእሱን ሞቱና ትንሣኤውን እያሰብን በሞቱና በትንሣኤው አምነን በስሙ ንስሐና የኃጢአት ይቅርታችንን አግኝተን ከዘላለም ፍርድ ከዘላለም ከእግዚአብሔር ቁጣ እንድንድን እግዚአብሔር ልጁን ወደዚህ ዓለም መድኃኒት ቤዛ አዳኝ አድርጎ ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ በሆነልን በክርስቶስ ኢየሱስ በሱ አለን ይላል። እኔ አለሁ ወንድሜ በሱ። አንተ አለ ወይ? አንቺ አለሽ ወይ? የአቡነ ተክለ ሃይማኖትን ተከራክረህ አታድነው። እርስ በርስ የሚጣላ ታሪክ ነው ያለው። ጽፈውት ሄደዋል። እነ ፕሮፌሰር ጌታቸው ኃይሌ ጽፈውት ሄደዋል። እነ ፕሮፌሰር መስፍን ወልደ ማርያም በጣም የምድሪቱ ምሁራን የሚባሉ ደቂቀ እስጢፋኖስ በሕግ አምላክ የሚለው መጽሐፍ እጄ ላይ አለ። ጉድ ነው የሚወጣው። ጉድ የፖለቲካ መዓት የዛጉዌን ስርወ መንግስት ለመገልበጥ ወደ ሸዋ ለማስመለስ የአገውን ህዝብ በላስታና በላሊበላው አካባቢ ያስጨፈጨፈ ነፍሰ ገዳይ ሰው ነው ሰውየው። የአገውን ብሔር የአገውን ህዝብ አሁን ኮሶበርና ዳንግል አካባቢ ላይ ያሉ የአገው ተወላጆች እዚህ ውስጥም ሊኖሩ ይችላሉ። ላስታና ላሊበላው አካባቢ ነበር ይኖሩ የነበሩት። ንጉሥ ዘእልመክኑን የሚባለውን ሰውዬ አስጨፍጭፎ አስገድሎ ፖለቲካ ውስጥ ገብቶ የዶሮ ጭንቅላት ብላ የበላ ሰው በዳዊት ዙፋን ላይ ይቀመጣል ብሎ የሚል እዚህ የተጻፈ ተረት ይዛ አቡነ ተክለ ሃይማኖት እግሩ ተቆረጠ ብለ ይለኛል። እግሩ የተቆረጠው በግለሰብ ነው ይላል። ይኸው መጽሐፋችሁ። ቅድም እንደገባው ሰውዬ እልቅ አታንብብብን የኛን መጽሐፍ ምን አገባህና ይለኛል። ስጠይቀው ምን አገባህ መልስልኝ። አቡነ ተክለ ሃይማኖት እግሩ በምን የተቆረጠው ብላ ቤተክርስቲያን ትላለች። ምን አገባህ ኤርሚያስ? አርፈህን መጽሐፍ ቅዱስ አንብብ። እነዚህን አትንካ። ለምን? እዚህ ነው ጉዱ ያለው። እኔ ደግሞ እዚህ ላይ ያለውን ትውልድ እዚህ ላይ እንደ ንብ ሰፍሮ ያለውን ትውልድ አይኑን ከዚህ ላይ አንስቶ ወደ እግዚአብሔር ቃል እንዲመጣ ልክ ነው። ዴስቲኔ መነሻዬ መቆሚያም የእግዚአብሔር ቃል ነው። በእነዚህ የሚታመን ይሄንን ጠዋት ጠዋት እያነበበ ይሄን ጠዋት ጠዋት እየጸለየ በረከቱ ይደርብኝ በረከቱ አይደርብን ብሎ የሚለው ሰውዬ አቡነ ተክለ ሃይማኖት ለአንተ ሲል 7 ዓመት እግሩ ተቆረጠ ተብሎ የተጻፈው አይደለም። ማን ያለው? ይሄው ገድለ ዮሐንስ አባ ዮሐንስ ዘጸገሮ መጽሐፍ ላይ ማን ቆረጠው ይላል። ግለሰብ የሰንኳ አገር ሰው ነው መጥቶ እግሩን የቆረጠው። ፋክት። የሰንኳ አገር ሰው እንኳን እግሩን አይደለም መጥቶ ለምን አንገቱን አይቆርጠው? ጊዮርጊስ በለው ለምን አንገቱ አይደለም ለምን ወገቡ ለምን አይቆረጥም? የትኞቹንም ጻድቃን ብለህ የምትላቸውን ጥራቸው። ለአንተም ለእኔም ለማንም አይጠቅሙም። እውነቴን ነው የምላችሁ ወንድሞቼ እናቶቼ፣ አይጠቅሙም። አንዳቸውም አይረቧችሁም፣ አንዳቸውም አይጠቅሟችሁም፣ አንዳቸውም አልጠቀሙኝም። እኔም
እኔም እኮ ስቀድስ ነበረ። ይህን መጽሐፍ እኮ እንደ ቅዱስ ይዤ ብብቴ ስራ አድርጌ አልጋ ስራ አድርጌ ትራሴ ስራ አድርጌ እተኛ የነበረ ነበር። ለሰላቢ ጥሩ ነው፣ ለቡዳ ለቅዠት ጥሩ ነው እና ለበረከቱ ተሳትፎ በማድረግ እያልኩኝ ማለት ነው። አባ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩኝ ማለት ነው። እምአላፍ ህሩይ እያልኩኝ አቡነ መምህረነ እምአላፍ ህሩይ ሐውፅም ሰማይ እያልኩኝ ስል ነበረ። አልጠቀመኝም። ሐውፅም ሰማይ እምአላፍ ህሩይ ከአላፍ የተመረጠ ታላቅ ነህ እየተባለ ማለት ነው። አቡነ እያልኩ አቡነ መምህርነ እምአላፍ ህሩይ። ወይኔ ኤርምያስ አየህ፣ ይህንን አንድ የቡልጋ ሰውዬ እምአላፍ ህሩይ እያልኩኝ የኖርኩበት ከእልፍ የተመረጠ ውዴ እዚህ ቀራንዮ መስቀል ላይ የዳዊት ልጅ እግዚአብሔር ሊሞተው እኔ እዛ እምአላፍ ህሩይ ይልህላለሁ። እምአላፍ ህሩይ ሐውፅም ሰማይ ብርሃነከ ከመ ንርአይ አማን ተክለ ሃይማኖት ፀሐይ። ማን ይህን እንዲና የሚያደርግ መጥቶ ውሸት ግን ሳዜም የነበረው ውሸት። አንተ ትውልድ ውሸት። እምአላፍ ህሩይ ሐውፅም ሰማይ። አረ ፓስተር የምንማጮሁ ቃጭላል እዚህ ተረት እያቃጨሉብን። ወደ መጽሐፉ ዞር ስል ውዴ ለካ አንድ ነው። ከእልፍ የተመረጠው ውዴ ለካ አንድ ነው። አንተዬ ነፍሱን ስለ ነፍሴ ያኖራት የእግዚአብሔር ልጅ የዳዊት ልጅ ቅዱስ ስሙ ለዘላለም ገናናው ስሙ ለዘላለም ከፍ ይበል። አንድ ነው ለካ። ቤዛዬ አንድ ነው። አዳኙ አንድ ነው። የሞተልኝ አንድ ነው። የተሰቀለልኝ አንድ ነው። የኃጢአት ዕዳዬን የከፈለው አንዱ ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ነው ያለው። አለቀ። ምን ያደርግልኝ ነው እዚህ? ታዲያ ሐውፅም ሰማይ ብርሃነከ ከመ ንርአይ ዳዊት እኮ ያለው ሁኔታችሁ ዳዊት በብርሃን ብርሃን እናያለን ያለው። እዚህ እግሩ ተቆረጠ። ለምን አንገቱ አይቆረጥም? አንተዬ ለምን አንገቱ አይቆረጥም? እዚህ ጭንቅላቱ ፀጉሩ ተቆረጠ። ለምን ወገቡ አይቆረጥም? አይመለከተንም። አንተንም አይመለከተንም፣ እኔም አይመለከተኝም። እንዲህ አይነት እውነት አልሰማችሁ ማለት እንግዳው ጌታ እንደላከው ሰው አፍርጬ እውነቱን እነግራለሁ። እነዚህ መጽሐፍቶች አይጠቅሟችሁም። መጽሐፍ እንደሚናገር በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ቁጥር 31 ላይ ስሙን የያዝኩት የብሉይ ኪዳኑ ታላቁ ነቢይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል። የእግዚአብሔርን ቃል ስትመለከት ጌታዬ ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ እንደተናገረው በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በሶስተኛውም ቀን ከሙታን እንደሚነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ነቢያት የተናገሩት እንደዚያው ተፈጸመ። ይህ የወንጌል መልእክት እኔ ጋር ደረሰ ማለት ነው። ዳንኩበት። ከዘላለም ፍርድ እኮ ነው የዳንኩት ወንድሞችና እህቶቼ። ከዘላለም ከእግዚአብሔር ፍርድ በልጁ በኢየሱስ ክርስቶስ በማመኔ ዳንኩ። አይፈረድብኝም። የእሳት ባህር አልገባም። ምክንያቱስ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው ተብሎ የተነገረለት ጌታ አንዱ ስለ ሁሉ ሞተ ብሎ ስላለ ያ ከሁሉ ውስጥ እኔ ያለው ኢየሱስ ለእኔ ሞቶልኛል። እኔን ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። በስሙ ንስሐና የኃጢአት ይቅርታዬን አግኝቻለሁ። ስለዚህ ድነትን ፍለጋ ተክለ ሃይማኖት እግር ጋር እንትና ፀጉር ጋር እንትና አሻራ ጋር አልንከራተትም። በቂ ነው ኢየሱስ፣ ከበቂም በላይ። እንዴት ነው የማወራው? እንዲህ ነው የማወራው። በቂ ነው ኢየሱስ ቆርብ የምልህ አማኑኤል ስጋው በቂ ነው። ደሙ መፍሰሱ በቂ ነው። ትንሣኤው በቂ ነው። የእሱን ትንሣኤ ልንናገር እንጂ የእንትና እግር ተቆረጠ፣ የእንትና አንጎል ፈሰሰ፣ የእንትና ጀርባዋ አዞረ፣ የእንትና መቀመጫዋ ተላጠ ይላል። የራሷ ጉዳይ።
እማሆይ እንትና አቡነ እንትና ይለኛል። የራሳቸው ጉዳይ አይመለከተንም፣ አይመለከተኝም። አንተንም አይመለከትም፣ አንቺንም አይመለከትሽም። ኢየሱስ ክርስቶስ የአብ ልጅ ምስክሬ፣ ማናችሁንም አይመለከትም። እንግዲያው ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል። እዚህ ላለ ትውልድ ይህንን መጽሐፍተውና እንደዚህ አይነት ግሳንግስ መጽሐፍተውና የእግዚአብሔርን ቃል ተመልከት። አቤት አቤት አቤት! ዳዊት በተናገረው ቃል ብናገር ይሻላል። እሱ በደንብ ቴስት ስላደረገው እኔም ቴስት አላደረኩትም ብያለንም። አባቴ ዳዊት ንጉሱ ዳዊት እንደነገረኝ ቴስት ያደረኩትኝ የእግዚአብሔር ቃል ከማር ከስኳር ይልቅ ይጣፍጣል ይላል። ወደዚህ ስትመጣ የቀደሙ የብሉይ ኪዳን ነቢያት በትንቢት በራእይ በቅኔ የተናገሩለት የቆመውን የእሴይን ሥር አሕዛብ ይፈልጉታል ይላል ኢሳይያስ። አለቃቸው ከነሱ ይወጣል፣ ገዣቸው ከመካከላቸው ይሆናል፣ እኔም አቀርበዋለሁ። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል እግዚአብሔር ብሎ ስሙን ያስቁት ነቢይ ኤርምያስ ይናገርለታል። ንጉሱን ከዳዊት ዘር እንደሚያወጣና እንደሚያመጣ አለቃቸው በእነሱ ላይ ገዢ ሆኖ እንደሚቀመጥ ሕዝቅኤል ይናገርለታል። ዳንኤል የሞቱን ዜና ይናገራል። በየትኛው ዘመን እንደሚሞት ያመለክታል። እንደዚህ አባቶች ነቢያት የተቀባበሉት እኮ የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስን ነው። አብርሃም ስለ አንተ ሞተልህ ካልተባለ ተብሎ አልተጻፈልኝም። የለም አብርሃም ስለ እናንተ ሲል በእውነት ሞተ። ይስሐቅ ስለ እናንተ ሲል መከራ ተቀበለ። ያዕቆብ ለእናንተ ሲል ወደ ግብፅ ወረደ፣ ተሰቃየ፣ ተንከራተተ። የበረሃው ሐሩር ፀሐዩ ጠበሰው አይልም። ልክ ነው። ያዕቆብ እስራኤል የተባለው አባት ወደ ግብፅ አልወረደም፣ 70 ነፍሶች ሆኖ ወርዷል። ልክ ነው። በበረሃ አልተጓዘም፣ ተጉዟል። አልጠማው፣ ጠምቶታል። አልታረዘም፣ ታርዟል። እናስ ያንን ሁሉ ግን ለኤርምያስ በደልና ኃጢአት አልተሰቃየም። መጽሐፍ እንደሚል ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቃን ሞታቸው የከበረ ነው። የቱንም ያህል የከበረ ግን ቢሆን ለኤርምያስ በደልና ኃጢአት ያዕቆብ ታላቁ አባት አልተንከራተተም፣ ይስሐቅም መከራ አልከፈለም። ያዕቆብም እንደዚሁ፣ አብርሃምም እንደዚሁ፣ ሙሴም እንደዚሁ፣ ጳውሎስም እንደዚሁ፣ ጴጥሮስም እንደዚሁ ስለ እኔ ሲል የተንከራተተ፣ ስለ አንተ ሲል የተንከራተተ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ያለው ከጲላጦስ አደባባይ እስከ ሊቀ ካህኑ እስከ ሐናና እስከ ቀያፋ አደባባይ የተተፋበት የተቀጠቀጠ የተመታ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ለምን ስለ እኔ ሲል ተመታ? እግዚአብሔር የሁላችንን በደል በእርሱ ላይ ስላኖረው ነው። በደሌን ለካ በእሱ ላይ ነው ያኖረው። አዎ የሕዝብን የአዳምን የእስራኤልን በደልና ኃጢአት እግዚአብሔር በልጁ ላይ እንደሚያደርግ ታላቁ ነቢይ ክርስቶስ ከመወለዱ ከ760 ነው ከ750 ዓመት በፊት ትንቢት ተናግሯል። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ስለዚህ እኔን ለማዳን ውዴ ስለ እኔ ተሰቃየ፣ ውዴ ስለ አንተ ተሰቃየ፣ ተጨነቀ፣ አፉንም አልከፈተም። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ይህንን እውነት ደብቀውብን፣ ይህንን እውነት ሸፍነውብን፣ ይህንን ያስወሩናል። ይህንን የማይጠቅም አርቲ ቡርቲ ተረት ለሚጠይቀኝ ሁሉ መልስ አለኝ አልኩ። ውዴን የተሰቃየልን ለአንተም ለእኔም ለአንቺም ለእስራኤል ሕዝብ ለዓለም ሁሉ ሕዝብ እግዚአብሔር የሁላችንን በደል በእርሱ ላይ አኖረው ይላል። በማርያም ላይ አኖረ አይልም። በዮሐንስ ላይ አኖረ አይልም። በጴጥሮስም ላይ አኖረ አይልም። ሐዋርያው ቅዱስ ጴጥሮስ አያድንም። ቅዱስ ጳውሎስ አያድንም። የጌታ እናት ማርያም አታድንም። እንድሪያስ በለው አያድንም። ያዕቆብ ብለህ ብትል አያድኑም። የብሉይ ኪዳን ነቢያት አያድኑም። ኢሳይያስ አልቀኝ ትንቢት የተናገረ ኤርምያስ አያድኑም። ለምን? ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ እንጂ የነሱ አይደለም። እነሱም እናድናለን አላሉም። አዳኙን ነው ተንብየው ያለፉት። አዳኙን ነው ሰብከውት ያለፉት። ፋክት አቃ የኃጢአት ዕዳዬን የተሸከመን የተቀጣልኝ ነው። ነፍሱን የሰጠልኝ ነፍሱን የሰጠኝ ነው። ውዴን የሚያድነኝ እሱ ማን ነው? ኢየሱስ ይመጣና የማንንም ያረጀ አሮጊትና ሽማግሌ ሰብስቦ እንትና ታድናለች እንትና ያድነዋል ይላል።
የማንንም ሕፃን ሰብስቦ እንትና ያድናል እነሱም ያድኑሃል ይላል። አንዳቸውም አያድኑም። ደህንነት ከእግዚአብሔር ዘንድ ነው። በብሉይ ኪዳን ነቢያት ራሱ እግዚአብሔር በእነ ኢሳያስ ሲጠራ በአባቶቼ በነቢያት አፍ ሲናገር እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ እያለ እግዚአብሔር ጥሪ ለእስራኤል ቤት ብቻ ሳይሆን ለአሕዛብም ሁሉ ኢንቫይት ያደርግ ነበር። እግዚአብሔር ብሉይ ኪዳን ላይ ሆኖ በባህር ደሴቶች አውሩ፣ ተናገሩ፣ እስከ ምድር ዳርቻ ድረስ አሰሙ፣ ዝናዬን ወዳልሰሙ ወደ ሩቅ ሀገር እልካቸዋለሁ ብሎ ያለው ወደ ሩቅ ሀገር የላካቸው ዝናውን ወዳልሰሙት ወደ ባህር ደሴቶች ወደ ተለያዩ ዓለማት ሁሉ ሄደው የሰበኩት ወንጌል ኢየሱስ ያድናል እንጂ እንትና ተቆርጠችልህ፣ እንትና ተዘለዘለልህ፣ እንትና ተጠበሰልህ ብሎ የሚል እንዲህ አይነት ሸውራራ የተንፏቀቀ ወደዛ መንፈሴን አታበሳጭው አልኩ። ወደዛ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። እና ታዲያ ኢየሱስ ባለጠጋ እኮ ነው። ምን አረግ ታዲያ ደህንነት ፍለጋ ተክለ ሃይማኖት ጋር ሄዳለሁ? ምን አረግ ደህንነት ፍለጋ አቡነ አረጋዊ ጋር ሄዳለሁ? ጭቋንታ ተከራይቼ ሰሜን ሸዋ ድረስ አቡነ እንድሪያስ ዋሻ ይልሃል። እዛ ስትሄድ አባቶችህ ዘንዶ እርጎ ይቀልባሉ ይልሃል። በሚጥሚጣ ነው በጨውቅ ብዬ ቀልጄ በመጣለሁ እንጂ አንተን ዘንዶ ዘው ገድዬለ ነው መጣው። የሞት ጀርባ ላይ ቆመን የዘንዶ አናት ላይ ቆመን በሉሲፈር ጭንቅላት ላይ ቆመን የተሰቀለውን የአብ ልጅ ኢየሱስን ብቻ ነው የምንሰብከው። ያድናል ጌታዬ፣ ያድናል ኢየሱስ ያድናል። ማዳን ደከመኝ አላለህ፣ ማዳን አለቀብኝ አላለህ። ጸጋ አልቆብኛል እየቆጠባችሁ ተጠቀሙ አላለም። ለምን? በጸጋው ባለጠጋ ነው እግዚአብሔር። ፍቅር አለቀብኝ አይልም፣ በፍቅሩ ባለጠጋ ነው እግዚአብሔር። ምሕረት አለቀብኝ አይልም፣ እግዚአብሔር በምሕረቱ ባለጠጋ ነው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ሕይወትን ሰጠን። በተክለ ሃይማኖት እግር መቆረጥ በእንትና እንትን ነገር የለም። ኢየሱስ ክርስቶስም በአናቱ ይደፋ። የሰው ስርዓት የሆነ ትምህርት አንተ በጣም እኮ ነው በጣም ውስጤ እኮ በጣም ነው የሚያቃጥለኝ እኮ አልኩ። ውስጤ በጣም ነው የሚያቃጥለኝ እኮ አልኩ። የእግዚአብሔር ቅናት ውስጤ በጣም ነው የሚያቃጥለኝ አልኩ። ኦ የኔ አባት ለዘላለም ስም ይባረክ። እሰይ እንዲያድርገኝ። የለም እንትና አታድንም፣ ማርያም አታድንም፣ ሳራ አታድንም፣ ርብቃ አታድንም፣ የሳሙኤል እናት ሐና አታድንም፣ ኤልሳቤጥ የመጥምቁ ዮሐንስ እናት አታድንም። አያድኑም። ለምን? አይችሉም። ለምን? ደህንነት የነሱ አይደለም። ጻድቃን እናቶች ናቸው። አዎ፣ ደህንነት ከማዘን ነው? ከእግዚአብሔር ዘንድ። ታላቁ ነቢይ እንዲህ ያለው ዮናስ ደህንነት ከእግዚአብሔር ዘንድ ነው አለ ይላል። አዎ፣ ደህንነት ከማዘንድ ነው? ከእግዚአብሔር ዘንድ ነው። መድኃኒት የሆነልን እሱ ነው። እግዚአብሔር ጽድቁን በአሕዛብ ፊት ገልጧል። እንግዲህ እመንና በእግዚአብሔር ጽድቅ በኢየሱስ ክርስቶስ እመንና ጽደቅ። እኔ አምኜ ነው የጸደቅኩት። የእግዚአብሔር ጽድቅ የሆነው ኢየሱስ ለእኔ ሳምነው ለእኔ ሆነልኝ። ኢየሱስ ያለው የራሱ ጽድቅ ለእኔ ሆነልኝ። እንዴት? በእምነት በኩል ወሰድኩት። ስለዚህ አሁን ኤርምያስ ምንድን ነው? እኔ ጻድቅ ሰው ነኝ። አብድሃል አንተ ሰውዬ ምናምን ብለው ሊሉ ይችላሉ። ቆንጅዬ እብድ ለኢየሱስ በወንጌል ያበድኩ አሁን በክርስቶስ ኢየሱስ በማመኔ እኔ የእግዚአብሔር ጽድቁ ነኝ። እንዴት አይነት መራራ እውነት ነው! አንተዬ የእግዚአብሔር ጽድቅ ነኝ ይላል ኤርምያስ። እንዴት ሆነልህ? ኃጢአት ያላወቀውን እሱን ስለ እኔ ኃጢአት እኮ ያደረገው እኔ በሱ ፈንታ በስሙ በማመን እንድጸድቅ ነው። እኔ ላይ የነበረውን ኃጢአት ግሳንግስ ልጁ ላይ አኑሮ ልጁ ላይ የነበረውን የራሱን ንጽህናና ጽድቅ ለእኔ ሊቆጥርልኝ ቅዱስ አባት እግዚአብሔር አብ እንዲህ ያደረገ። እኔ ላይ የበደረውን በደልና ኃጢአት ኢየሱስ ላይ ቆጠረው። ኢየሱስ ላይ የነበረውን ኢየሱስ ላይ ያለውን ጽድቅ ለእኔ ተቆጠረልኝ። እንዴት ድንቅ ነው! እንዴት ድንቅ ነው! ኤርምያስ ኃጢአተኛው ሰው፣ ጻድቁ ሰው ኢየሱስ የኤርምያስን በደልና ኃጢአት ወሰደና ኢየሱስ ላይ ቆጠረው። ኢየሱስ ላይ አሸከመው። ኢየሱስ ላይ ያለውን የራሱን ቅድስናና ጽድቅ ለኤርምያስ ተቆጠረለት ሲያምን። ኢየሱስ ከዚህ ውጪ የወጣ ወንጌል በአናቱ ወደ ጉድጓድ ይግባ፣ አንቀበልም። አየህ
አያው እግዚአብሔር አብ ያደረገውን እኔ ምንም ሳላረግለት የራሱን ንጽህና የራሱን ቅድስና ለኃጢአተኛው ሰው ለኤርሚያስ ይቆጥርለታል። ሳምንት ተቆጠረልኝ። ጌታዬ 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 ዘር ትውልዴ ይገዛልህ፣ ዘር ትውልዴ ይገዛልህ ጌታዬ። ይሄን ያደረገው እግዚአብሔር። አንቺ በደለኛና ኃጢአተኛ ነበርሽ፣ እኔ አንተ በደለኛና ኃጢአተኛ ነበር። ኃጢአት ያላወቀውን እርሱን ኢየሱስን ስለኛ ኃጢአት አደረገውና ጽድቅ ማናቀውን እኛን በኢየሱስ ክርስቶስ እናምን እኛን ጽድቅ አደረገን። ምን አይነት ነገር ነው የተከናወነው? ጌታዬ ስምህ ይባረክ የኔ አባት። ክብርና ምስጋና ለታላቁ ለስሜ ይሁን። ክብርና ምስጋና፣ ስግደት፣ አምልኮ፣ ውዳሴ፣ መፈራት፣ መገዛት በዘላለም ተራሮች ላይ ሆኖ በድንቅ የሚያበራው የአባቶቻችን አምላክ ልዑል እግዚአብሔር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ ገናናው እግዚአብሔር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁንለት። እሱ ብቻ ከዘላለም ንጉሥ ነው። እሱ ብቻ የዘላለም ፈጣሪ ነው። እሱ ብቻ የህይወቴ ሰሪ ነው። እሱ ብቻ የህይወቴ ባለቤት ነው። ያንተም የኔም ያንቺም። ስለ ህይወቴ ህይወቱን ያኖራት እሱ ነው ወዳጄ። አንድ ወዳጅ ብቻ አለኝ። አንድ ወዳጅ ብቻ አለኝ። አንድ ወዳጅ ብቻ አለኝ። ወንድሞቼ ናቶቼ፣ እኔ 40 የሞተልኝ 99 የተሰቃየልኝ ጥፍሩን የተነቀለልኝ ማንጅራቱ ዞረ ወገባ ገዳው ተመታ የሚባል ማንንም አላውቅም። አንድ ሴት እንዳጠራሪ ጋር መጣ። ማን ከማርያም ከጌታና ጀምሮ ሞተችል ብለህ ብትለኝ እስቅብሃለሁ አልኩ። ወዳጅ የሞተልኝን አውቀዋለሁ ውዴን። አንድ ወዳጅ አለኝ። ኦኬ በቃ ከሱ ውጭ ሌላ ማንም የሞተልኝ የለም። የተሰቃየ ማንም የለም። ማንም ወንድሞች ናቶች ማንም የለም። አንድ ወዳጅ አለኝ። ክብር ለመንፈስ ቅዱስ ይሁን። አንድ ወዳጅ አለኝ። ሙግቴን ተሟግቶ አሸንፎ ነፃ ያወጣኝ አንድ ወዳጅ አለ። የእግዚአብሔር ልጅ የዳዊት ልጅ ገናናው ኢየሱስ፣ ባለ ግርማው ኢየሱስ፣ የተፈራውና የተመሰገነው የዘላለም ንጉሥ ኢየሱስ፣ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ኢየሱስ። አንድ ወዳጅ አለኝ ብራዘርዬ።